በጣም እንጂ ሁላ ጉንጩን ስስበው እንዴት እንደተስለመለመ አትጠይቀኝ እንዴ ስስመው ነው ያልሽው አሁን ተለያይተን ወደዚህ ልመጣ ስል ሳምኩት ፍስስ ነው ያልኩት እውነትም በጣም አሪፍ ነው ያደረግሽው እኔ እኮ ቃል እስካሁን ድረስ አልሰምኳትም አንቺ ግን በቃ ሄደሽ በአንድ ቀን ስመሽ ነው የመጣሽው ሳባ እኮ ነኝ ስቀጥል ደግሞ ማለት ነው እሱ ወንድ ነው እሷ ሴት ናት እኔ ይሄን ስላደረኩት አደርጋለሁ ብለህ እንዳትቆራረጡ መሳም በሴት ልጅ ሌላ ትርጉም ነው ያለው ሲጀመር ልጅ አይደለም እኮ ያንን ማደርገው ሲቀጥል ደግሞ ባደርገውም ያው መወደዷን ነው እንጂ የሚያሳያት ሌላ ምን ትርጉም ሊኖረው ይችላል መዋደድ ብቻ አይደለም ከዛ ያለፈም ነገር ልቧ ውስጥ እንድታስብ ነው የምታደርጋት እና እሱ ነገር እሷ ጋር ከሌለ እንድትበረግግ ታደርጋታለህ ሴት ልጅ ስትጠምድ ራሷ ነው የምትመጣው እመነኝ አንተ ሄደህ ካገኘሃት ጠማጇ አንተ ስትሆን እሷ ናት የምትሆነው ይሁንሽ ሐሳብሽ ተቀብያለሁ እሺ ሌላ ምን የማላውቀው ተፈጠረ ሁሌ እንደሚያገኘኝና የሚረዳኝ ነገር ካለም እንደሚረዳኝ ነው ያጫወተኝ በቃ በአንድ ቀን ውስጥ ነገሩን ሁሉ ፈጻጽመሽው መጣሽ ማለት ነው ጭራሽ በዚህ ጊዜ በህይወት መኖርሽን ስላወኩኝ ደስ ብሎኛል አላለኝ መሰለኝ በዚህ ጊዜ ላይ ማለት በቃ ጓደኛ ያስፈልገኝ ነበር የኔ የምለው ሰው ያስፈልገኝ ነበርና በህይወት ስላገኘሽ በጣም ደስ ብሎኛል የምርሽ ነው ሳባ በዚህ ሰዓት ቀልዳለሁ እሺ በጣም ፈጠርሽ ሳባ እጅግ ከሚባለው በላይ እሱን እኮ ነው የምልህ ሄይ ሞጎስ ምን ሆነክ ነው አይ ምን እንደው እያሰብኩ ነው ምን እንዲሁ እያሰብኩ ነው ትላለህ ፊትህ እንዲሁ ጨልቦ ገርሞኝ እኮ ነው ነገሩ ሳባ መቅናት ጀመርክ እንዴ ማ በማን ነው የምቀነው በእኔና በዳጊ ነው ለምን እቀናለሁ እንደውም እኮ ዳጊ ወደ አንቺ ሐሳብ ለኔ በጣም ጥሩ መንገድ ነው የሚሆንልኝ ደግሞ እንደዛ ነው ማሰብ ያለብህ ለዳግም የነገርኩት በህይወት መኖሬ ማንም እንደማያውቅ ነው የነገርኩት ስለዚህ አንተ ማድረግ ያለብህ እኔን በህይወት መኖሬ አለማወቅና ማሳወቅ እንደሌለብህ ነው እንዴ እና አለሽ እንደ ጎበዝ ዜና አንበሳ የልትሄጂ ነው ፀሐይ ላይ ነው የወረደው እና አንተ ቀጠሬ ስለነበር እንጂ ገብቼ ሻወር በወስድ ደስ ይለኝ ነበር እሺ አንቺ ደስ እንዳለሽ በቃ ቻው በቃ ዳጊ ደረሰው ይደረሰ ብዬ ነው ሳምኩ ፀሐይ አቃጥሎኛል ትያለሽ እንጂ እኮ ከንፈርሽ እንደ በረዶ ነው የሚንቀሳቀሰው ሄዶ ወደዛ ድንጋይ ደግሞ ተመኘኛለሁ እኔ አለቃ መሆኔን እንዳረሳሽ እሺ የተከበሩት ንግስተ ሳባ ወይ እንዲኮ በቆሜ ያያዩሽ እንደቀልድ ብርራልሽ ወይ አንቺ ደግሞ ነገር ከያሽ ሙጭጭ ነው አበቃ ይሁ ነግርሽ ነበር ያ ሰውዬ መጨረሻሽን ያሳምርልሽ ብዬ ነበር ይሄው ደርቀሽ ቀረሽ በረርሽ እኔም እኮ ነግሬሽ ነበር ሳሚን የምቀርብበት ዋና ምክንያቴ ስለሚያውቀው ሚስጥር ነው ኧረ ተይኝ እንዴ መፎገር ያለብሽ እኮ የውጭ ሰው ነው እኔ እህትሽን ልትፎግሪ ነው ኧረ እባክሽ ቃል ተረጂ እንዴ መጀመሪያ አንቺ እሱን ተረጂው እንጂ እኔ ቆንጆ እደጂው እንጂ ደግሞ ለሱ ጥብቅና ትቆሚለት ጀመር ለምንድን ነው የማልቆምለት የኔ ምስኪን ሳሚ እንዴት እባክሽ አንቺን ፍለጋ የተደረገ የምርጫ ቅስቀሳ መሰለኝ ልጅን ያስወደዳት ጉድ እኮ ነው እንዴት ግን ነገሮችን እንደዚህ ማስተዋል እንደቻልሽ ገርሞኛል ህፃን ልጅ መስለሽ የልጅ መሽቁቅ ናት እውነትም መሽቁቅ አይመና የምትገርም ልጅ ናት ይኸውልሽ አሁን ወሬው ማስቀየሱ ታዩና አሁን ነገራችሁን ጠበቅ አድርጊው ነው የምልሽ ቆይ እስቲ ምር ምን ይሄን ያላስጨነቀሽ አንቺ ነገርኩሽ እኮ ምን ብለሽ ነው ደግሞ የነገርሽ ባንቺ ለመመረጥ እንደዛ ክፍል ውስጥ ካስጨበጨበማ ምርጫውን ሲያሸንፍ ደግሞ ልጅን ያከብራታል ማለት ነው ያው ያኔ እንደዛ ንቁ አዋርዶ እንዳልነበር ማለቴ እንት ያው አልገባኝም ምን ሆነክ ነው ዳጊ ምንም እዚህ እኮ አይደለም በሐሳብ ሌላ ቦታ በረሃል ስጋክ ነው እንጂ ያለው እኮ ነፍስክ ሌላ ጋር ነው አይ ምንም እንደው ዝም ብዬ እያሰብኩ ምን ነው ችግር አለ እንዴ እኔ ልጅ አረ ምንም ችግር የለምማ እንደው ዝም ብዬ የሆነ ነገር እያሰብኩ እኮ ነው አሁንም ተነጋግራችሁ አልፈታችሁም አይደል በቃ እናንተ ሰዎች እንደዚህ ይሻላል አላችሁ ምኑን ከማን ጋር ነው የሚነጋገሩት እኔ ሳላቅ የተፈጠረ ነገር አለ እንዴ ቆይ አረ ምንምማ ዝም ብላ ስትቀባጠር እኮ ነው ታቂያት የለ ወረኛ ነገር ልጅ ዝም በይው ማዬ ነገሩን ሊያድበሰብስ ሲሞክር ነው እንጂ እኮ አንቺ እስር ቤት እያለሽ ማለት ነው በቃ እኮ ይሄ እኮ ያለፈ ታሪክ ነው ለምን አትተዩ እናንተ መሽታችሁትና ነው የምተው ተነጋግራችሁ ምንም አላወራንም
እኮ መጀመሪያ እናንተ ጉዳያችሁን ብትጨርሱ ነበረ እንጂማ እንዲህ ለማለት አፍ አይኖርሽ። ምንድነው እሱ የኔ ልጅ? ለምን ለኔ አትነግሪኝም? ይሄውልሽማ ዳግም ተብዬው ከቃልዬ ጋር ተጣልተን ነበረ። ያ ደግሞ ቢፈጠር ነገር ነው። በቃ ይሄ ነው የኔ ልጅ። እኔ ደግሞ እኮ ከባድ ነገር መስሎኝ ስንቱን ነገር አሰብኩት መሰላችሁ። ይሄው እኮ ነው ካላወራች ምላሷን የሚበላት የሆነ ነገር አለ እንጂ። አረማ እንደምታስብ እኮ ቀላል ጸብ አይደለም ብታይ። ይሄው ቃል ቤቱን ለቅቄ ካልወጣው ብላ ዳግም ደግሞ ብን ብሎቱ ጨርቅ እስኪሆን ሰክሮ እስኪመጣ የደረሰ ጸብ እኮ። ይሄን ያህል ምን ነው? አረታቸው የነሱ ጉድ መቼ ያልቅና ነው። ይኸውልሽ አንቺ በሌለሽበት እኮ ሊያሳብዱኝ ደረሱ። እኔማ መሀል ቤት ተሰቃየሁ እኮ። በቃ የቱን ይዤ የቱን ልተው? ምንድነው ለዚህ ደረጃ የሚያደርስ ጸብ የኔ ልጅ? ይሄን ያህል ምን ተፈጥሮ ነው? በቃ ከቃልዬ ጋር ተጣልተን ነበረ። ያ ደግሞ ቢፈጠር ነገር ነው። ታዲያ ሺ ባለ ትዳር ብትሆንስ? ትዳር ውስጥ ሚስትህን ምታ የሚል ህግ አለ እንዴ? አንቺ ፍየል ምላስ፣ ይሄ ነገር ማጣባትሽን አታይም እኮ። ዳጊ እሷን መታት ነው የምትይኝ? አይገርምሽም እማ? እኔም ድንቅ ያለኝ እኮ እሱ ነው። እንደዚህ ያለውን ልብ ኬት አምጥተህ ነው የኔ ልጅ? ማውቄ እኮ አይደለም፣ ድንገት የተፈጠረ ነገር ነው። ለምን ይሄንን ወሬ አተውትም? አይ ደግ አደረክ ማለት መምታቱን ነው ደግ አደረክ የምትይውማ? አዎ አሁን እኮ የዘመኑ ልጆች ትንሽ ተነካው ብላችሁ አፋችሁን ትከፍታላችሁ እንጂ ድሮ እኮ በ3 ቀን በ2 ቀን አንዴ ካልመታት ሚስት ራሷ ቅር ይላታል። ለምን አባቱ ሲባል ነው የሚመታት? አይ የጥላቻ እንኳን አይደለም፣ የባሏ ወንድነቱን ለማስታወስ ነው እንጂ ሚስቲቱ ደግሞ የባሏን ወንድነት እያስታወሰች እንድትፈራ ያደርጋታል። በመፈራራት ፍቅር የሚመሰረት አይመስለኝም። በመፈራራት የሚገነባ ትዳር እኮ የፍቅር ሳይሆን የስቃይ ጎጆ ነው። አይ ተይ የኔ ልጅ፣ ባልማ ባል ነው። አንዳንዴ ለኮፍ ቢያደርግሽ ምንድነው? እንደ ክፋት የሚቆጠር ነገር አይደለም። በይ ማይ ደግሞ እንዲህ እያልሽ ልጁን የልብ ስጩና ደግሞ ነገ እንደፈለገ ይፈንጭብና። በድሮ በሬ ያረሰ የለም። ዛሬ አይደለም ሊመታኝ ሊያዘኝ እንኳን ፍቃዴን መጠየቅ ግዴታ አለበት። እሱ ማስገደድ ምንም መብት የለው። ታዲያ ሚስትነቱ የቱ ጋር ነው? ሚስትነት ባርነት ነው እንዴ? አዎ እክት አድርጎ ነው ባርነቱማ። እንደዛ ነው ነገሩ። አዎ እንደዛ ነው። ጥሩ ያደረገው ቀን የሚፈጠረውን አብረን የምናየው ይሆናል። ቤት ለቆ ለማውጣት በሱ ነው አይደል እያስፈራራሽ ያለ? ቤት ለቆ ማውጣት እኮ የሚያምርበትም ራሱ ወንድ ልጅ ነው። እማዬ ነገሩን እንድታበርጂና እርቅ እንዲወርድ ታደርጊያለሽ ስል ጭራሽ ነገሩን ታብሻለሽ እንዴ? መሆን ያለበት ነገር ስለሆነ ነው። የምን መጨማለቅ ነው እንደዚህ? ይኸውልሽ ድሮ ሚስቴ ባሏ ባሪያ ነበረች። ያው እሱ ደግሞ ዘመኑ ተቀይሯል። ግን አሁንም የኛ ቤት ገና ድሮ ላይ ነው። ኒያም ቤት አይደለም የሚያስበው ሰው ነው። ሰው ደግሞ የፈለገውን ማሰብ ይችላል። እሷ ሴትነትን ዝቅ አድርጋ አርክሳ ከተናገረች፣ እኔ ደግሞ ሴትነት ግን ከፍ አድርጌ ያየዋለሁ። ስለዚህ ችግር የሚፈጠረው በሀሳብ አለመስማማት ሳይሆን በሀሳቡ ላይ ድርጊት ሲታከልበት ጭምር ነው። እኔ ምንም ያደረኩት ነገር የለም ቃል። ላለፈውም ነገር ደግሞ እግርሽ ላይ ወድቄ ይቅርታ ብዬሻለሁ አይደል? እባክሽ አትገላምጪኝ። ደግሞ ምን እግርሽ ላይ ወድቄ ነው ያልክ? ደግሞ ለምን ሲባል ነው ደግሞ እግሯ ላይ የምትወድቀው? ይበቃል እማዬ። በዚህ ጉዳይ ከዚህ በላይ ማውራት ማለት ወደ አላስፈላጊ ነገር ነው የሚመራል። በቃ ይበቃል፣ ተውት እባካችሁ። በጣም ጥሩ ደስታ ላይ ናችሁ። አንድ እህቴ ሞታ ቲቪ ምናምን እያያችሁ በጣም ተመችቷችኋል። ለማንኛውም እንዴት አረፈዳችሁ? እንዴት አረፈድሽ ማደር? ቤት ውስጥ ነበርሽ እንዴ? አዎ ከነጋ አልወጣሁም ነበር። ይቅርታ በእናትሽ። መኖርሽን ብናቅ ኖሮ እኮ ጠርተንሽ አብረን እንጮት ነበረ። ግድ የለም ዳጊዬ፣ አመሰግናለሁ። የኔ ልጅ ነገሩን አሰብሽበት እንዴ? ምኑን? ባለፈው ያልኩሽን ነው። የቤቱን ጉዳይ ነው እንዴ? አዎ ባለፈው ስነግርሽ እኮ ቶሎ ከውሳኔ የምትደርሽበት መስሎኝ ነበረ። ግን አንቺ ይሄው እስካሁን ድረስ ዝም ብለሻል። በሰላም ትንሽ ጊዜ ብቻ ጠብቂኝ ወይዘሮ ሮማን። ያው ሁኔታዎች እስኪመቻቹልኝ ድረስ ነው። ደግሞ ከዚህ በላይ ሌላ ተጨማሪ ጊዜ እንዴ? ምንድነው? የምን ቤት ነው ደግሞ ማይ? ቆይ ዝም በል አንተ። ይሄ አንተን የሚመለከት ጉዳይ አይደለም እንዴ? እኔን የማይመለከት የሁለታችሁ ጉዳይ ምንድነው? ማደር እስኪ አንቺ ንገሪ። አይ ቤት ምናምን ፈልጊ ብላኝ ነበረ። ደግሞ እዚህ መቆየት አይቀርም። ያው ልክ ናቸው አይደል? እንዴ ማይ፣ ቆይ ምን ነክቶሽ ነው?
ዳግም ይበቃል። አፍን ዘግተህ ቁጭ በል። በማያገባ ካትግባ። ይኸውልሽ አንቺ ዝጊ። ጭራሽ ታላቅሽ መሆኔን ረሳሽው እንዴ? ምን አፋፌን ትለኛለች? እማዬስ እናት መሆኗን ረስተህ ነው? በቃ አትጣሉ። ግድ የለም የሆነ መላ እፈልጋለሁ። ማይ ቆይ ጠብቂኝ፣ የማወራሽ ነገር አለኝ። ይቅርታ ዳጊ፣ በጣም ቸኩያለሁ። ነገ ማውራት እንችላለን። ደግሞ ምን ልታወራት ነው ጠብቂኝ የምትላት? እናንተ ቆይ ትንሽ አታሳዝናችሁም እንዴ? ምን ነክቷችኋል? እህቷን እኮ ነው የቀበረችው። እና የሆነ እንደሆነስ ቢያንስ ትንሽ እንኳን እስክትረጋጋ አትጠብቁም እንዴ? በመጣች በማግስት እኮ ነው የትም ዞራ የመጣችው። ደግሞ ይባስ ብላ እኮ ማለት ነው ጠዋት የወጣች የትም ማድራ ዞራ ነው የመጣችው። እናማ ከዚህ በላይ መረጋጋት እኮ የለም። ደግሞ አዘንተኛ ናት ብለን እንዳናዝንላት ራሱ የትም ዞራ ነው የምትመጣው። ታዲያ ምን ይዛብን እንደምትመጣ በምን አውቀን ነው ቁጭ ብለን የምንጠብቃት? ደግሞ እንዲህ ያለችውን ሰው ነው ቤታችን እንድትኖር የምትከራከርላት? ቢሆንም እማ ትንሽ እንኳን መታገስ እኮ አስፈላጊ ነው። አይ እንግዲህ ትዕግስት ያልቋል። እኔ ከዚህ በላይ የምታገስበት ምንም አይነት ምክንያት የለም። ቆይ ማደር ነው ነሽ? ምን ነው? አይ የተረበሽ ትመስያለሽ። ልኳን ነው ማሳያት። እኔ ማህደር ማን እንደሆንኩ ነው ማሳያት። ቆይ ስለማን ነው የምታወሪው? ከዛች አሮጊት ውጪ ስለማን ሊሆን ይችላል ብለህ ነው የምትጠይቀኝ? ስለ ወይዘሮ ሮማን ነው የምታወሪው? ስሟን አትጥራብኝ። ስሟን ሰይጣን ይጥራው ነው። ሰይጣን ይጥራው አይባልም፣ ቄስ ይጥራው ነው የሚባለው። እየቀለድክ ነው እንዴ? ቁም ነገር እኮ ነው ያዝኩት። እሺ ቆይ ምን ብላሽ ነው? ከዚህ በፊት ቤት ፈልጌ አለችኝ። ገና የመጣው ሰሞን ይሁን ብዬ ዝም አልኳት። ይባስ ብላ ዛሬ ደግሞ ቤተሰቡ በተሰበሰበበት ውሻ አላረገችኝም መሰለህ። እና ምን አልሻቸው? እኔማ ምን እላለሁ ዝም ብዬ ወጣሁ እንጂ ግን የሆነ ነገር ብልጭ ብሎብኝ እዛው በልጆቿ ፊት ላፋጠጣት ነበር። ግን ዞሮ እኔን ይጎዳኛል ብዬ ተውኩት። በምን መንገድ ነው አንቺን የሚጎዳ? ያው ጉዳ አንድ ሰሞን ነው። ሁሉም ሚስጥሩን ቢሰሙ የሆነ ሰሞን ፊታቸውን ያዞሩባታል። ግን ትንሽ ቆይተው ወደ እሷ መመለሳቸው አይቀርም። ምክንያቱም እናታቸው ናት። ስለዚህ እሷን ለብቻ ልነጥለሽ መያዝ ነው ያለብሽ ማለት ነው። መረጃ ቀላል ነገር አይደለም ማለት በየትኛውም ነገር ለአንተ ጥቅም ይዞ የሚመጣ ነገር መሆን አለበት። ጉዳዩ መቼና የት መጠቀም እንዳለብህ ማወቅ ነው። ቆይ እንዴት ማለት አልገባኝም። አንተ የምታውቀውን ሁሉ ለአለቃ ከነገርከው ለአለቃ አስፈላጊ ሰው መሆን ይቀርና ተራ ሰው ትሆናለህ። ይልቅ ጫፏን ይዘህ ውስጡ ሚስጥር ስታረግ አለቃ ሳይቀር ያንተ እግር ስር ይቆማል ማለት ነው። ስለዚህ ከስልጣን በላይ መረጃ ነው የሚያስፈልገው እያልሽ ነው? አዎ በጣም እንጂ። እኔም እኮ ወደኋላ የምለው ለዛ ነው። መጠቀም አቅቶኝ አይደለም። ጊዜና ሰዓቱን እየጠበቅሽ ነው ማለት ነው? አዎ አሁን ግን መጠቀም አለብኝ። ብቻዋን የምትሆንበት አጋጣሚ ብቻ ነው የምፈልገው። ከዛ በኋላ ልኳን ነው መስዋዕት። ምን ነው ዝም አልክ? አይ እያሰብኩ እኮ ነው። ስለምንድን ነው የምታስበው? አሁን ስላልሽኝ ጉዳይ ነው። እንዴት መጠቀም እንዳለብን ማለት የዘረጋው ወጥመድ አለ እንዴ? አዎ ስማ፣ ከዛ ቤት ጋር የሚያያዝ ነገር እያረክ ከሆነ በህይወት ላይ ቁማር እየተጫወክ እንደሆነ ወቅ። ግን ለእኔ ሳትነግረኝ በራሴ መንገድ እሄዳለሁ የምትል ከሆነ እኔ ማህደር ምን እንደማደርግ በደንብ የምታውቂ ይመስለኛል። እኔ ከዛ ቤት ጋር የተያያዘ ነገር ቢሆን እንዴት አንቺን አወልሻለሁ? እሺ ምን ላይ ነው ያለው? ስለምኑ? የመክሊት ጉዳይ ላይ ምንም አዲስ ነገር የለም ሲመስለኝ። እንደ ጥርጥርሽው ሳይሆን አይቀርም። ማለት ምን ለማለት ፈልገህ ነው? መክሊትን የሚረዳት የሆነ እጁ ትልቅ የሆነ ሰው ሳይኖር አይቀርም። አንተ ይሄንን በምን አውቀህ ነው የምትናገረው? የሆነ የደረስክበት ነገር አለ እንዴ? ኧረ የለም። እና ኬት አምጥተህ ነው የምትዘባርቀው? ያ ካልሆነ በዚህ ልክ እንዴት ከኔ መስተር ትችላለች ብለሽ? አዎ እኔም እንደዛ ነው የማስበው። ወይ ከሀገር ወጥታለች ወይ እዚህ ሆና ደግሞ ራቅ ወዳለ ቦታ ሄዳለች። የሚያሳዝነው ነገር ግን የፈለገችውን ብሸሽ ከኔ ማምለጥ እንደማትችል። አጋጣሚ አቃጣሪ ነው ይባል የለ? አይ አጋጣሚ አልጠብቅም። የሆነ መንገድ አለ። ምን እያሰብሽ ነው? ስለ ህይወት። ስለ ህይወት ምን ስለ ህይወት እያሰብሽ? እኔ እንጃ ምን እንደማስብ አላውቅም። ታውቃለህ፣ ሁሉ የተሻለ ነገር ማሰብ፣ ሁሉ የተሻለ ነገር መጣር፣ ግን ለውጥ የለም። ለውጥ ምንድን ነው? መለወጥ ነው። ትናንት ከነበርክበት ዛሬ የተሻለ ቦታ ላይ መሆን መገኘት። ምንም ለውጥ የሚባል ነገር የለም ይመስላል እንጂ ደግሞ ህይወት የእይታ ጉዳይ ይመስለኛል እንጂ የተግባር ጉዳይ አይደለም። እንዴት እባክህ? አንድ ጨዋታ አስታወስኩኝ፣ ላጫውትሽ። አንድ ጨዋታ መቼ ይጠገብና ደስ እያለኝ ነው የምሰማው። አንድ ሰውዬ ሽምብራ ቁጭ ብሎ እየበላ ነበር።
ሌላኛው ሰው ይመጣና ቁጭ ብለህ ከምትበላ ለምን ተነስተህ አታርስም ይለዋል። ከዛስ? ሰውየውም እኮ ከዛስ ነበር ያለው። ቀጥልሽ። ከዛማ ቁጭ ብሎ መብላት ነው ይለዋል። ያው ዞሮ ዞሮ ሁለቱም መብላት ነው እኮ። ኤፍሬም ስዩም የተባለ አንድ ገጣሚ ግጥሙ ሲዘጋው እንዲህ ሲል ነበር። ከባንኮኒ ቆሞ ከአግዳሚው ተነስቶ ውስኪ ለማድረግ ነው አረቄውን ደፍቶ። ዋው በጣም ደስ የሚል አገላለጽ ነው። ስለዚህ ነው ህይወት እንደ መልከታችን ናት እምልሽ። ህይወት መንገድ ክብ ነው። ሮጥሽ እዛው ነው። ስለዚህ እያልከለው ለህይወት ምን መጣር አያስፈልግም? ለውጥ አያስፈልግም እኮ አላሉ። ለውጥ ለሁላችንም ያስፈልገናል። ከላይ ከምንቀይረው በላይ የውስጣችን ለውጥ ይቀድማል ባይ ነኝ። የውስጥ ለውጥ እንዴት ያለ ነው? አመለካከትሽን መቀየር ነው። አመለካከት ስለተቀየረ ብቻ የሚፈጠር ነገር አለ ብለህ ታስባለህ? አዎ ሁሉም ነገር ይቀየራል። ለምሳሌ አሁን እያስጨነቀ ያለሽ ጉዳይ አቅሙን ቀንሶ እኔ ተፈጥሮ ላይ ትኩረትሽን አድርገሽ ደስተኛ በሆንሽ ነበር። ይሄ እኮ ራስ መስሸወድ ነው እንጂ ምንም የተለወጠ ነገር የለም። ስለዚህ ባለመጨነቅ እናገኛለን። የጭንቀት መንገዱ አብዝቶ በመፈለግ እኮ አሁና የሚበቃን ስለማናቅ ብዙ እንፈልጋለን። ኧረ አንዳንዱማ የሚበቃውን አይደለም የሚፈልገውን ራሱ በቁጡ አያውቅም። እንዴት? በቃ ምን እንደሚፈልግ ስለማያውቅ ያገኘውን ያግበሰብሳል። የራሱ የሆነውን ያልሆነውን ሁሉ ይፈልጋል። እንደዚህ ያለ ሰው በገንዘብ እውር የሆነ እና ደግሞ ምንም አይጠቅም ማለት በቃ ገንዘብ ስላወረው የገዛ ገንዘቡ ለራሱም ሳይሆን ለሌላውም ሳይሆን እንዲሁ ይበተናል። በህይወት መንገድ ውስጥ ፍጻሜ እንዳለ ራሱ ረስቷል። ሰው ግን ለምን ይሆን እንደዚህ ሞትን ረስቶ በገንዘብ እየተንገበገበ እሳት ውስጥ የሚገባው? በቃ እንግዲህ ያው አምላክ ስለተረሳ ይመስለኛል። ማለት ሁሉም ገንዘብ አምላክ የሆነው የሱን ትዕዛዝ የሚሰማ የለም። የሚገርምሽ ነገር የአምላኩን ትዕዛዝ ይፈጽማል ይተገብራል የምትይው ሰው በዙሪያ ጥምጥም ለራሱ ሲፈጽም ታየዋለሽ። ምን ነው ዝም አልሽ? አይኔም እንዲሁ ይሄን ያህል ግን ብዙ ታነባለህ ማለት ነው? አይኖችሽን ገልጠሽ ዞር ብለሽ ብታይ ከሺህ መጽሐፍቶች በላይ ህይወት ትምህርት ትሰጭሻለች። ይቅርታ ንፋስን ውሰድ ብለን ወጥተን ደረቅ ወሬ ያወራው መሰለኝ። አይ በፍጹም እንደውም ከራሴ ጋር እንዳወራ አደረገኝ። አሁን ከኔ ጋር ነሽ፣ ከኔ ጋር እናወራ። እሺ እማ ምን ነው እርጎና ቆየሽ? እስኪ አንቺ እርጎ ነገር አንቺ ሷልሽ ደግሞ አትውጪ። እርጎ ብዙ አልወድም እኔ። አንተ ጠጣ እና እንዴት ነህ ካልኩ በኋላ እንዴት ነህ? ደህና ለመሆን እየሞከርኩ ነው። ምን ነው ችግር አለ እንዴ? ሁሌም እኮ ችግር አለ። የችግሩ አይነት ይለያያል እንደው እንጂ። ያንተ ችግር ምንድነው? አንቺ የምርህ ነው? አዎ የምሬን እንዴ። እኔ ደግሞ እንዴት ሆኜ ነው ችግር የምሆንበት? መደባበቅሽ፣ እንደዚህ ሆነሽ እኔ ጋር መምጣትሽ፣ በዛ ላይ ነፃነትሽ መነፈጉ። ሄደድ እዛ። እኔ ደግሞ ሳላቅ ምን አስጠፋው ምን አስቀየሙ ብዬ መጨነቄ። የምሬን እኮ ነው። እስከ መች ነው ቆይ እንደዛ የምትሆኝ? ነገርኩህ አይደል? ነገሮች እስኪስተካከሉ ነው። ትንሽ ጊዜ ብቻ ነው የሚፈልገው። እስኪና ያለና የሁሉ ጊዜ እኮ መቼ እንደሚሆን ነው የማይገባው። ለምን አምላክ ካልሆንኩ አትልም? በዚህ አይነት ምን ማለት ነው? ጊዜ ቀድሜ ካላወቁት ማለት ምን የሚሉት ነገር ነው? ጊዜ የማወቅ ስልጣን ያለው እግዚአብሔር ብቻ ነው። በመሆኑ ቤት ሁሉ ሰላም ነው ግን? አዎ ሰላም። ፊትህ ግን የሆነ ነገር ሰላም እንዳልሆነ ነው የሚናገረው። ባለፈው ትንሽ ከባለቤቴ ጋር ግጭት ውስጥ ገብተን ነበር። ተሳስቼ እጄን አነሳውባት፣ ግን እስካሁን ድረስ አልረሳችሁ። እጄን አንስቼባት ማለት መታት ነበር እንዴ? አዎ ሳላስበው ድንገት ነበር ያደረኩት። እንዴ እዚህ ድረስ የሚያደርስ ምን ተፈጥሮ ነው በመካከላችሁ? የሚገርምሽ ያ ሞገስ የሚባለው ያንቺ ጮኛ የነበረው ልጅ እሱ ነበር ምክንያት ይሁን። እንዴ ሞገስ ማለት ያ ሞገስ ገረመሻል? አዎ እሱ ነው። በየት በኩል አግኝታት ነው ደግሞ ከሷ ጋር የተገናኘው? ምን ነው
አፈጠጥክብኝ እንዴ? ፍንጩን ነግሬሽ ነበር እንዴ? ግራ ገባኝ። አረ ምንም የነገርከኝ ነገር የለም። ታዲያ እንዴት መገናኘታችሁን አወቅሽ ብዬ ነው? አይ ያው እኔ ሞገስ አውቀዋለሁ ስሰኛ ነገር ነው ብዬ ነው። ማለት ሴሰኛ ነው አይደል? ሞገስ እንዴ ቀላል ስሰኛ ሴት እንዴት አድርጎ እንደሚያሰምጥ ብታውቅ። ይሄን ነበር የፈራሁት። ይሄው ቃል አሁን ከሱ ጋር ትገናኛለች። ይሄው ካፌ ለካፌ አብረው ነው ሲዞሩ የሚሉት። አይ እንደዛ እንኳን አታስብ። ቃል በጣም ጠንካራ ሴት ናት። በዛ ላይ በጣም ትወድሃለች። ስለዚህ ከስራ ውጪ ሌላ የሚያደርጉ አይመስለኝም። ሴት አይደለች፣ በምላስ መታለሏ መች ይቀራል። ለነገሩ እውነትህን ነው። ደግሞ ሴቶች በአንዴ 2 ሰው ማስተናገድ ይችላሉ። እንዴት ማለት? ይኸው አንዳንዴ ሴቶች በአንዴ 2 ሰው ማፍቀር ይችላሉ። እናንተ ሴቶች እኮ የምትገርሙ ፍጥረቶች ናቸው። አማ ነይ እስኪ ሂሳብ ውሰድ። እንዴ ፈገግታሽን እኮ ብዬ ነው የምመጣው። እንደው ይሄ እርጎ ባይኖር አቤት በስንቱ ነገር ነድጄ ነበር መሰለሽ። አይ ደግዬ በጣም ነው የምታስቀኝ እኮ። ችስ ማሳቂ ምን አለብሽ? አንተ ግን እንዴት ነው እንደዚህ የምትችልበት? ምንም ነው የምችልበት? ማሳቁንም ማስተካከሉንም ነው። ስራዬ ስለሆነ ይሆናል። ስራህና እኔን መጠበቅ ነው እኮ። ከምን ነው የምጠብቅሽ? እኔ ልትተናኮለኝ ከሚፈልግ ሰው ነው። እንደተነገረኝ ከሆነ ከጭንቀት፣ ከድብርት፣ ከመሳሰሉ ነገሮችን ጭምር ይመስለኛል። ማነው ደግሞ ያንን ያለ? አለቃሽ አለቃዬ እኮ ሳሚያ እንደዛ አይደል? አውቀን በራስ ጨማምረን መሆን አለበት። አንቺን ዘና ለማድረግ የማደርገው ነገር ደብሮሻል? ኧረ አልደበረኝም። እንደውም በጣም ነው ደስ ያለኝ። ጥሩ ነገር ሲመጣ ከየት መጣ ለምን መጣ ከማለት ዝም ብሎ ማጣጣም ነው እንጂ ጥሩ ነገር ተደረገልኝ ብዬ ዝም ብዬ መቀመጥ አለብኝ እንዴ? ምን ችግር አለ የማይጎዳሽ ከሆነ? እንዴ ከጥሩ ነገር ጀርባ ያለው ነገር ሊጎዳኝ የሚችል ነገር ቢሆንስ? መቼም አንቺን ለመጉዳት የምችልበት ምንም አይነት ሰበብም ሆነ ምክንያት የለኝም። እኔ እንደነቻልኩ እንዴ መነሻችን ግን እኔ ነበርኩኝ እና እያንዳንዱ የምታወሪያትን ነገር ከራሴ ጋር እያስተሳሰርኩ ነበር ሳዳምጥሽ ነበር። በል ጨዋታ ቀይር። ደግሞ ከኔ ደግነት ጀርባ ቢኖርም ሊኖር የሚችለው ፍቅር እንጂ ከዛ ውጪ ሌላ ነገር ሊሆን አይችልም። ምን ነው? የምን ፍቅር ነው ያለው? አጋፔ ኢየሱስ ክርስቶስ ለሰው ልጆች ሁሉ ያለው ፍቅር ነው፣ ወይም ደግሞ ፊሊያ። ምንድን ነው የምትቀዋጠርብኝ? የቤተሰብ ፍቅር ማለት ነው። ባጭሩ እኔ ጋር ያለው ፍቅር ከነዚህ ከሁለቱ ያልዘለለ ነው እንጂ ጾታዊ ፍቅር ልብ ውስጥ የለም ማለት ነው። እርግጠኛ እንኳን አይደለሁም። እንዴት ነው? ቤት ፈለግሽ እንዴ? ለምንድን ነው የማታይኝ አንቺ ሴትዮ? ጭራሽ እኔን ሴትዮ? ካንቺ አፍ ነው የወጣው? አንቺ ነሽ የተናገርሽው? አዎ እኔ ነኝ ሴትዮ ያልኩሽ። ምን ጭራሽ እኔ ቤቴ ባስጠጋሁሽ እኔን ሴትዮ ጭራሽ? በይ ካሁን ወዲያ ልታገስሽ። ቤቴ ለቀሽልኝ ውጪ። ልውጣ? ኧረ ትንሽ ብቆይ ያሻል። ምን እያልሽ ነው? ጭራሽ አልወጣም እያልሽኝ ነው? ይልቅ አንድ ነገር ልጠይቅሽ፣ ቤት ውስጥ ሰው አለ ወይስ የለም? ምን አባሽ አገባሽ? ቢኖር ባይኖር አባቴንማ ያደረግሽውን ታውቂያለሽ። ምን እያወራሽ ነው? ዲናን ተገላገልኩ ብለሽ አስበሽ ነበረ? ለዛ ነው እህቴን የገደልሻት፣ እስከነ ሚስጥሯ የቀበርሻት መስሎሽ ማለት ነው። እኔ ዲናን በፍጹም አልገደልኳት። ለማንኛውም ዲና አልነበረችም የሚስጥሩ ቋጥ ያለው ሁሉ እኔ ጋር ነበረ። ዲና ማለት የኔን ትዕዛዝ እየተቀበለች የምተገብርናት እንጂ ዋናዋ ባለ ጉዳይ አልነበረችም። ምን እያወራሽ ነው? ያ ዲና ጋር አለ ብለሽ ስፈር የነበረው ማስረጃ አስታወሽው? ከሱ ጥፍ አንቺን ጦስ ውስጥ የሚከት ማስረጃ እንዳለኝ ብታቂ ምን ይመስልሻል? ቆይ ምንድን ነው የምታወሪው? አታስቢ።
ምንድን ነው? ማነው? ምንድን ነው? ቆይ እንዴት እንዲህ ሊሆን ይችላል? አሁን ቤት ልፈልግ ወይስ ሀሳብሽን ትቀይሪያለሽ? ምንም ያበቃ ነገር የለም። እሺ ሮማን፣ አንቺ ብቻ ነሽ የተዘናጋሹ። እሺ ሌላስ ምን አለሽ የኔ ቆንጆ? ቲቸር ሳሚና አክስቴ። አሁና ስለሷ አይደል እንደምንኖር የኔ ቆንጆ። እሺ ሌላስ ምን አለሽ? አዎ በቃ እንደዛ ብቻ ነው ያለኝ። በቃ እንደዛ ብቻ ነው እያለኝ ነበር የኔ ቆንጆ። አዎ ግን አክስቴ ሞገስን ታውቂያለሽ? ማን ነው ደግሞ ሞገስ? ሞገስና የማዬ ጓደኛ። ጉድ! እንዴ አንቺ ደግሞ ይሄንን በምን አወቅሽ? ቅድም እኮ ማዬን አስለቀሳት። ምን አድርጊ ነው ደግሞ ብሎ የሚያስለቅሳት? ከትምህርት ቤት ስመጣ ሁለታችንም አስቆመን እናወራን። እሺ እኮ ከዛስ ምን አድርጊ ብሎ ነው ያስለቀሳት? እሷ ብቻ እኮ አይደለም ያስለቀሰ፣ ራሱም እኮ እያለቀሰ ነበር። የምን ጉድ ነው የተፈጠረው? ቆይ ምንድነው የምታወሪው? ማን ነው? ቆይ ለምንድን ነው የተላቀሱት? አላውቅም እኮ አክስቴ። ልሄድ ነው ብሎ ቻዋላትና ማልቀስ ጀመረ። ልሄድ ነው ሲላት ነው ያለቀሰችው? ቆይ ምንድን ነው የተፈጠረው? በእናትሽ ነው። የት ናት ሻውን ያለችው? ክፍሏ ናት። ምን እየሰራች ነው ክፍሏ? እኔ ልተኛ ነው። አንቺ አክስትሽ ጋር ተጫወች አለች። አዎ ብቻሽን ተጫወች። ይኸው በስልኬ ጌም ተጫወች። እሺ እመጣለሁ። እስቲ አሁን ለጥብቅ ጉዳይ ነው የምፈልግሽ ነው ቁጭ። ኧረ እኔም ተይ፣ እኔ ለራሴ ጥብቅ የሆነ ስራ ይዣለሁ። ቃል እየቀለድኩኝ አይደለም፣ ማውራሽ ነገር አለ። በኋላ ማውራት አንችልም እንዴ? ምንም የሚቆይ ነገር አይደለም። ነው ቁጭ። እሺ ምን ነበር? በአሁን ምንም ነገር ሳትደብቂ ከሞገስ ጋር የተፈጠረውን አንድ ባንድ ነገር። ማን ነው የነገረሽ ደግሞ? ወይኔ እቺ ወረኛ ልጅ ናት አይደል የነገረችሽ? ቆይ ምን ባደርጋት ነው የሚሻለኝ እንዴ? ገና ሳታረጅ እኮ የነገር ቋጥ። ኧረ አሁን በእሷ ላይ እያሳበብሽ ወሬ ማስቀየሱን ተይና የተፈጠረውን ነገር ሙሉ ለሙሉ እንድነግሪኝ ነው የምፈልገው። ምን ልንገርሽ ነው? እኔም ለራሱ አልገባኝም። ድንገት ነው መንገድ ላይ አስቆመኝ ልሄድ ነው ያለኝ። የት ነው ሄደው? ምንም አላወራንም ነው ማለት እንደዚህ ነው እንደዛ ነው ለማለት እንኳን ተቀምጠን አላወራንም። ድንገት ነው መንገድ ላይ አስቆመኝ ነገረኝ። እኔ ራሱ ምን እንደሆነ አልገባኝም። ዝም በይ፣ ውሸትሽን ነው፣ ቃል እየደበቅሽ ነው። እኔ ላንቺ ጊዜ ግን እንዲህ ነኝ ሁሉንም ነገር አይደል እንደምነግርሽ። አዎ እኔንም ውሸት ነው የመሰለኝ። ፊቱን ሳይ እኮ ነው የምር ማምረሩ ይገባኝ። ሰው ግን እንዴት ነው ድንገት ተነስቶ ሀገርን ለቆ ብርር የሚለው? ዝም ብሎማ ሊጠፋ አይችልም። የሆነ ነገር እንደሚኖር በጣም እርግጠኛ ነኝ። ወይም ደግሞ የሆነ ፍንጭ ነገር ምናምን አሳይቶሻል። ምን እያልሽ ነው? ምንም ምልክት የሰጠኝ ነገር የለም። የምን ምልክት ነው? እንደዛ ቢሆንማ ቀድሞውኑ ባልመጣ ነበር። ግን አንዴ ሊሰናበትሽ ከመጣ የሆነ እንድታውቂ የፈለገው ነገር አለ ማለት ነው። በቃ ተጠንቀቂ፣ ከጊዜ በኋላ ሁሉም ነገር ይገባሻል ምናምን ሲለኝ ነበር። ግድ የለሽም ቃልዬ፣ አንድ ባንድ አስታውሽ። አንቺ በጣም ቸልተኛ ነሽ። እርግጠኛ ነኝ የነገረሽን ነገር በሙሉ ችላ ብለሽ አልፈሽ ነው። ቆይ እንደዛ ሊሆን ይችላል ብለሽ እንዴት አሰብሽ? ነገርኩሽ እኮ በቃ ድንገት ነው አይደል ሊሰወር እንዳሰበ መጥቶ የነገረሽ። ያውም ስልክሽ አልነሳ ብሎት መንገድ ላይ ጠብቆ ይታይሽ። እንግዲህ ይሄ ሰው እኮ ሊሰናበትሽ የፈለገው የሆነ ፍንጭ ሊሰጥሽ ፈልጎ ነው እንጂ እዚህ ድረስ ባልደረሰ ነበር። አስጨነቅሽኝ እኮ ኒያ። ግድ የለሽም ቃል፣ በደንብ ለማስታወስ ሞክር። ምን ትዝ ብሎሽ ነው? ምን አስታወሽ ቃል?
አይ በጣም ብዙ ነው ያወራነው፣ ግን ካወራናቸው መሀል ላይ ግር ያለኝ ይሄ ነው። በቃ ይሄው ነው። ማናት ልጅቷ? የቷ ልጅ? እሷ ናት ወይ ብለሽ ስትጠይቂው አው ብሎ የመለሰልሽ ልጅ ናት? ስትጠይቂው እኮ የሆነ የምታውቂው ነገር እንዳለ ግልጽ ነው። እንጃ ያው የተገናኘን ሰሞን ፍቅረኛ የለም ብዬ ስጠይቀው አንድ ልጅ እንዳለችና ገና ፍቅር ውስጥ እንደሆነ እንጂ እንደዚህ ናት እንደዛ ናት ማናትም ናት ብሎ ስሙን አልነገረሽ? አንቺም አልጠየቅሽም ማለት? አዎ ምንም አልተባባለም። ቃል ራስሽን ጠብቂ ብሎ ሲናገር ግን ከማን እንደሆነ ፍጹም ሊገባኝ አልቻለም። የሆነ የሚያውቀው ነገር እንዳለ ግን ይሰማል። ምን ማለትሽ ነው? ምትወቃሽውን ሻት በይኝ እንጂ ያኔ ራሱ ዳጊ አንቺን ከሞገስ ጋር አይቶሽ ሲነግረኝ የዲና ሴራ እንደነበር ጠርጥሬ ነግሬው ነበር። ኧረ አንቺ ልጅቷ ሞታ እንኳን ተረፍበት። ምን በዛች አናት ላይ አልወርዳልሽ? ስራዋ ግን ያው አሁንም ድረስ እየቀጠለ እንዳለ ይሰማኛል። አሁንም የሷ እጅ እንዳለበት ነው የሚሸተኝ። ቆይ እንዴት አድርገሽ ነው ከሷ ጋር አገናኘሽው? ምክንያቱም ሞገስ ወደ አንቺ ከመምጣቱ በፊት ከዲና ጋር ተደብቀው ሲያወሩ ዳግማዊቷቸው እንደነበር ታስታውሻለሽ አይደል? አዎ። ከዛ ሞገስ ራሱ ደውሎ ስራ አስቀጠረሽ። ከዛ ያው በስራ ሰበብ መግባባት ጀመራችሁ። ይሄንን ራሱ ዳጊ ያየ። ከዛ ባንቺና በዳግም መሃል ኃይለኛ አመጽ ተፈጠረ። ከዛ ዲና ሞተች። ዲና በሞተች በስንተኛው ጊዜ ደግሞ ሞገስ ተብዬው ሊሰናበትሽ መጣ። ሊያውም በዙሪያሽ ከሚኖሩ ሴሮች ሁሉ ራስሽ እንድትጠብቂ እያስጠነቀቀሽ። ቆይ ግን ለምን ጸሐፊ አትሆኚም? ጥሩ የሆነ የወንጀል ጽሁፎችን አትሞክሪም? ቃል እየቀለድኩኝ አይደለም። የእውነት ግን የማወራውን ነገር ሁሉ በቁም ነገር አዳምጪ። የምሬ ነው። ሞገስ ምልክትሽ። በቁም ነገር ነው እያዳመጥኩሽ ያለሁት። ነገሮች እንዴት እንዳወሳሰብሽ ግራ ገብቶኝ እኮ ነው። ለማንኛውም በደንብ አስቢበት። አክስቴ ተደውሎልሽ ነበር አክስቴ? ማን ይደውል ደግሞ? ይበቃሻል ይናል ከተጫወትሽ። ሳሚ ደውሎ ነበር አንስቼው ነበር። እና ይዘሽ መተሽ አትሰጪኝም ነበር እንዴ? እስክመጣ የምትጠብቂ? ሂጂና ስጪ አላለኝም። ስትመጣ ነው ንገሪያት አለኝ። በአሁን ተነሽና ሂጂ እናትሽ ጋር እሺ። ደብሯታል። ሂጂና አጫውቻት። ግን አክስቴ የደወለው ቲቸር ሳሚ ነው። ምን አባሽ አገባሽ? በሂጂ ውጪ። ይሁን ሾካካ። አዎ ቲቸር ሳሚ ነው። አንቺ አይ ቆይ አንዴ እሺ፣ ሳመልሽ እደውልልሃለሁ። ዳጊ ምን ሆነክ ነው ብቻህን? ምንድነው እንደዚህ መተኸኝ? ምን ነው ብቻህን? ሰላም አይደለህም እንዴ? ደብሮሃል? ምን ነው ሶስቱንም አከታተለሽ ጠየቅሽኝ? እንዴት እንድመልስልሽ ነው የምትፈልጊው? እየቀለድክ ነው? እምቀልድ እመስላለሁ? እስኪ እንዴት አይተሽኝ ነው እምቀልድ የመሰለሽ? ጭራሽ ነገር ይልህም ጀመር። ዛሬ ደግሞ ከማን ጋር ተጣልተን የመጣው? ማን ነው ደግሞ ያስቀየመክ? ለመሆኑ ቃል መጣች እንዴ? እሷማ እኮ ቆየች ከመጣች። ቆይ እናንተ እስካሁን አልተታረቃችሁም እንዴ? እሷም እዛ ቁጭ ብላ ነገር ትበላለች፣ አንተም እዚህ በሀዘን ተቆራምዳል። ቆይ ምን ሆናችሁ ነው? እንዴት አልቆዝም? እኔ ምንም የመናገር የመወሰን መብቱ ከሌለኝ እዚህ ቁጭ ብዬ ነገር ልብላ እንጂ ሌላ ምን ማድረግ እችላለሁ? ቆይ ምን ተፈጥሮ ነው? ምን ሆነ ነው ዛሬ ደግሞ እንደዚህ የምትከነከን? እኔን ምን ትጠይቅኛለሽ? አይ ነክ የሆነችውን እሷን ጠይቂያት እንጂ ምን ስታረግ እንደነበረ ሁሉን ነገር ትንገርሽ። ለምን አንተ አትነግረኝ? እንደማያውቅ ሆነ ሰሚ ያጣ የምትመስለው አንተ ነህ። ስለዚህ ንገር። እኔ ምን ሰሚ ያለኝ? የሆነ ነገር ሳደርግ ወይ ደግሞ የሆነ ነገር ስናገር እንደሞኝ ቆጥራችሁ ታጣጥሉኛላችሁ እና እኔ ምን ሰሚ ያለኝ? እኔ የዋህ ልሆን እንጂ እኮ ሞኝ አይደለሁም እህቴ። ሌላ ወሬውን ትተህ ለምን የተፈጠረውን አትነግረኝም ዳጊ? ቃልን ከዛ ከሞገስ ጋር አየዋቸው፣ ሊያውም ልጄን ይዛ ተቃቅፎ ሲተሻሹ።
በቃ ለዚህ ብቻ ነው እንደዚህ ሆንኩ? ሌላ ምክንያት የለ? ይኸው እንደዚህ እንደምትቀደም ያውቅ ነበር። እኔ እኮ ሁሌ ሞኝ ነኝ አይደል? ጅል ነኝ። በቃ እንደዚህ ነው የምታስበው። ሂጂ ወደዛ እባክሽ አንቺ የሰው ከንቱ። ቆይ አንዴ አድምጠኝ ዳጊ። እሺ ቆይ አንዴ አዳምጠኝ ዳጊ። አቡ ልቀቂኝ እንዴ! ብሶቴን ስነግርሽ ሳቅሽ። አሁን ደግሞ ምንድነው የምትይኝ? አይደለም ከምር ነገር ስራክ እኮ እያሳቀኝ ነው። እሺ ይሄው አልስቅም። እሺ ምንድነው? ያየኸው ሆነ እኮ የሰማኸው እንዳሰብኩ አይደለም። ሁሉንም ነገር እኔ እነግራለሁ። ቆይ ምንድነው የምትነግሪኝ? መላላሳችሁን ዳግም ይኸውልህ ቃል እንዲህ ስትል ብሰማክ እንዲሁም ክፍት እያላን ነው ጭራሽ ቤቱን ለቃ ነው የምትወጣልህ እኮ። እንዲህ እያላችሁ ታስፈራሩኛላችሁ። እሄዳለሁ ትሄዳለች ምናምን፣ ከዛን እኔ ዳግም ብርግግ እላለሁ። እና ያላረገችውን አደረገች ብለህ ለዛውም ለጆሮ እንኳን በሚከብድ ቃል ስትሰድባት ዝም የምትል ነው እንደሚመስልክ? ቆይ ምን የምታውቂው ነገር አለና ነው እንደዚህ አፍሽን ሞልተሽ የምትከራከሪላት? ምክንያቱም አሁን ትንሽ ቀደም ብለን ስለዛ ጉዳይ እያወራን ነበር። ደግሞ እኔንም ቃልንም ካላመንከን መናም መጠየቅ ትችላለህ። እሷ ትነግራለች። እሺ ምንድነው የምትነግሪኝ? ምንድነው የተፈጠረው? እስቲ መጀመሪያ ረጋ በልና ቁጭ በል። ቆመክ ነው እንደምነግርህ መጣው በቃ። እሺ የሆነች የሰው ከንቱ። ምን ነውማ የደበረሽ ትመስያለሽ? ፊትሽ እኮ ልክ አይደለም። ትንሽ ተጫጭኖኝ ነው። ግድ የለም ደህና ሆናለሁ የኔ ልጅ። ምን ነው አሞሻል እንዴ? ኧረ የለም። የምን ህመም ነው እንዴ? ታዲያ ምን ሆነሽ ነው ፊትሽ እንደዚህ ጭው ያለው? መቼም ሀሳብ ነው አትይኝም? ሀሳብም ቢሆን እኮ እንደዚህ የሚያስጨንቅ ነገር ያለ አይመስለኝም። አይ የኔ ልጅ፣ የሰው ልጅ እኮ ምን ሞላልኝ ቢል ከሀሳብና ከመጨነቅ መቼም አያልፍም። መጨነቅ እኮ ላላገኘውና ለማግኘት ለምትፈልገው ነገር ብቻ አይደለም። ያለንም እኮ እንዳናጠን እንጨነቃለን። ደግሞ የትኛው የምታጩ ነገር አለና ነው? አይ ነገሩን ነው እንጂ ያልኩ እኔም ማጣው ነገር አለኝ ማለት አይደለም። ብቻ ለማንኛውም ደህና ነኝ። እማዬ ስለ ጭንቀትና ስለ ማጣት እያወራሽኝ ደህና ነኝ ብትይኝ እምቀበልሽ ይመስልሻል? ነገርኩ እኮ መጨነቅና ማጣት አንድ የህይወት አካል ነው እንጂ በድልና ጉዳይ የሚገጥም ነገር አይደለም። ይልቅ ጭንቀቴን መጥላት የለብህም። እንዴት ሆኖ ነው ደግሞ ጭንቀት የማይጠላው? አይ ጭንቀት የእረፍት ሌላኛው መልክ ነው። እስካልተጨነክ ድረስ ሌላ የምታገኘው ነገር የለም። እማ ጭንቀት እኮ ህመም እንጂ ምንም እረፍት የሌለው ነገር ነው። ወይስ እየቀለድሽብኝ ነው? ህመም የሆነው ለሰነፎች ብቻ ነው። ሰነፍ መጨነቅ እንጂ ለጭንቀቱ መፍትሄ አይፈልግም። ጭንቀትም ቢሆን እኮ እረፍትና ለውጥ የሚሆነው ያንን ጭንቀት የምታስወግድበት የሆነ መንገድ እስካላሰብክ ድረስ ነው። ስለዚህ ምንም ያጨናንቅ ነገር የለም። ይሆንልሽ። ብቻ እስኪ እያሳሰበሽ ያለውን ነገር ትነግሪኛለሽ። ለማንኛውም አሁን ቸኩያለሁ። ደግሞ የት ልትሄድ ብለህ ነው እንደዚህ የሚያስቸኩልህ? የሆነ ስራ አለኝ። በቃሽ፣ መልካም ስራ ይሆንልህ። መልካም ቀን። አሜን። እሺማ በቃቸው። በኋላ ስመለስ እናወራለን። ነው ዛሬ ደግሞ ምን ተገኘ? መሆን ያለበት ሆነ። ማድረግ የሚፈልገውን ነገር ሁሉ አድርጌ ባይኔ ያየሁት። በቃ ለዚህ ነው የሁሉ ፈገግታ? ፈገግታ ብቻ አይደለም ኩራትም ጭምር ነው እንጂ የሚያኮራኝን ነገር ነው ያደረኩት።
እንደዚህ ጥርስ በጥርስ ያደረገሽን ነገር ንገሪኛ። ያቺን አሮጊት ልኳን አስገቧት። እኔ ላይ ምንም ማድረግ እንደማችል ልኳን ያሳየው። የሚገርመው ደግሞ ደንግጣ ምን ነው መሪ ቧጠኝ ስትርበተበት እንዴት ደስ እንዳለኝ ብታይ። እጠቀማለሁ እያልሽ የነበረው መረጃ ተጠቀምሽ? አሁን እንዴ መግቢያ መውጫ እኮ አሳጣችኝ። ትንሽ እረፍት ታርግ ብዬ ብተዋት እኔኑ መልሳ እረፍት አሳጣችኝ። እና ምን አሉ ቤት ውስጥ? ቀልዳለን። ሰው እያለ እንዴት ነው እንደዛ የማደርገው? ከዚህ በፊት እኮ እንደማላደርገው ደጋግሜ ነግሬያለሁ። አዎ እሱማ ድንገት እንደዛ ስትይኝ እኮ ቤተሰብ ፊት ለፊት ያሳጣሻት መስሎ። የሚገርም ትላንት ከአንተ ተለይቼ ትንሽ ወክ አድርጌ ስገባ ብቻዋን ተቀምጣ ቤት አላገኛት መሰለ። ከዛማ እኔ መጨቃጨቅ ሰልችቶኝ ዝም ብዬ ልገባ ስል በገዛ እጇ የራሷን ገመድ አታሳጥርም መሰለ። የቤቱን ነገር እንዴት አደረግሽው ያለችሽ? አዎ እንዳንተ ነው ያለች። በዛ ላይ ደግሞ ምልከታዋ ሁሉ እንዴት ንቀት የታከለበት እንደሆነ። ከዛ በቃ ቪዲዮን አውጥቼ ፊት ለፊቷ ላይ ልጥፍ ሳረግባት የምትለውን ነው ያጣችሁ። እና እዛ ቤት ውስጥ እንደምትኖሪ ፍቃድ አግኝተሻል? ቪዲዮን አሳየኋት እንጂ ምንም ያወራሁት ነገር የለም። ግን አታስብ፣ ከዚህ በኋላ በእኔ እጅ ላይ ናት። እና መቼ ልታወሪያት አሰብሽ? ባላወራትስ ደግሞ ራሷ ፈልጋ ታወራ እንጂ። ደግሞ እሷ ምን ለማመጥበት ጊዜ ላይ አይደለም። አይ እነዛ ልጆቿ አንቺ ከቤት አልወጣሽም ብለው ለምን ብለው ቢጠይቋትስ ብዬ ነው። እና ቢጠይቁኝስ? አይ ድንገት የተለያየ ወሬ እንዳታወሩ ብዬ ነው። እና ልጆቹ እንዳይጠረጥሯችሁ ብዬ ነው። ለነገሩ ልክ ነህ። የሆነ አሳማኝ ሴራ ነገር ያስፈልገኛል እኮ እሱን ነው የምልሽ። እና አንቺ ምን አሰብሽ? ለጊዜው ምንም ያሰብኩት ነገር የለም። አንተ ያሰብከው ወይ የመጣልን ነገር አለ እንዴ? እውነቱን ስነግርሽ እኔ ጋር ምንም የተለየ ሀሳብ የለም። ለነገሩ ተው፣ ትንሽ አረፍ ብዬ ባስብበት መፍትሄ ሁሉ በእጄ ነው ያለው። አሁን ይሄን ተውና ስለሌላ ጉዳይ እናውራ። ስለዚህ ጉዳይ ማሰብ ራሱ ስልችት ነው ያለኝ። እና ቪዲዮ ለኔ አታሳይኝም ማለት ነው? ይሄ መረጃ እኔ እና እሷ ጋር ብቻ እንዳለ ስለማቅ ነው ደህንነት የተጠበቀ የሚመስለኝ። ስለዚህ ልነግርህ አልችልም። ኦልሬዲ እኮ ስለ ጉዳዩ ነግረሽኛል። የማውቀው ጉዳይ አይደል እንዴ? ማይ በአንድ በት ላይ ያለ ምስክርነት ሆነ ሙቀት ህግ ጋርም ሆነ ህግ ጋር የሚያውቅ ሰው ጋር ምንም አይነት ቫልዩ እንደሌለ ግልጽ ነው። ህግ ማስረጃ ይፈልጋል። ይሄ ማስረጃ ደግሞ የኔ ንግስትነት የሚያስቀጥል ብቻ ነው። ቪዲዮን ባያውቁ ያው ነው። ከቃል የበለጠ ማስረጃ ምንም የሚይዘው ነገር የለም። ቆይ ምን አስበህ ነው እንደዚህ አጥብቀህ የምትጠይቀኝ? ሳሚ የሆነ ያሰብከው ነገር አለ እንዴ? ኧረ በፍጹም እንዲሁ ነው የጠየኩሽ። ያው አብረን እየሰራን አይደል? አብረን አይደለም የምንሰራው። ይሄንን ጉዳይ ማስታወስ ያለብህ ነገር ነው። እንዴ ምን እያልሽ ነው? አንተ የኔ ረዳት እንጂ አብረን የምንሰራ ሰዎች አይደለም። ምንድነው ልዩነቱ? ማለት እንደ ወዳጅነት ጠይቅሽ። ስማ ሳሚ፣ አንተ የምታውቀውን ነገር ሁሉ ለእኔ መናገር ግዴታ አለብህ። እኔ የማውቀውን ነገር ግን አስፈላጊ ከሆነ እነግርሃለሁ፣ አስፈላጊ ካልሆነ ደግሞ አልነግርም። እሺ እንዳልሽው በቃ። እንዳልኩት የሚሆን ሳይሆን ቀድሞውኑ መሆን የነበረበት ጉዳይ ነው። እሺ ገብቶኛል፣ ተረድቻለሁ። በጣም ጥሩ። እዚህ ድረስ ግልጽ ከሆነልን ሌላ ነገር ማውራት እንችላለን ማለት ነው። ምን እያሰብክ ነው ሳሚ? ምን አባውነ ነው እንደዚህ የምታይ? አይኖች እንደሚነግሩኝ ከሆነ በጣም እየመረመርከኝ። ያልተዋጠል የምነግርህ ነገር አለ እንዴ? አይ ገርሞኝ ነው። ምኑ ነው የገረመ? በሰከንዶች ውስጥ ሁለት የተለያየ ሰዎች መሆን ትችያለሽ። እንዴት እባክህ? የሆነ አለ አይደል አሽከር ሲሏት ጌታ አይነት ነገር። በአንድ ጊዜ ሰውም ሰይጣንም ማለት ፈልገህ ነው? ኤግዛክትሊ። እማዬ እማ እማዬ ወይ ልጄ ጠራሽኝ? ምን ሆነሻል? ቆይ ጠዋትም እንደዚህ በሀሳብ ጭልጥ ብለሽ ነበር። ቆይ ምንድን ነው የሆንሽውማ? ምንም አልሆንኩኝ፣ እንዲሁ ነው የማስበው። እንዴት እንዲህ ነው ትይኛለሽማ? ቀኑ ሙሉ እንደዚህ ትክዝ ብለሽ እያየሁሽ። ደህና ነኝ ያልኩሽ እኮ። የልክ ስራ የለሽም እንዴ? ለምንድን ነው የማትወጪው? ቤት ውስጥ እኮ ያለሽው አንቺ ብቻ ነሽ እኮ። ንገሪኛ ምን እንደሆንሽ። ከዛ ስራ አይደለም ሜትም እሄድልሻለሁ። ነገርኩሽ እኮ ምንም የሆንኩት ነገር የለም። እኔ አሁን የምፈልገው ዝምታ ብቻ ነው። ከማንም ጋር ማውራት ምንም ነገር የለኝም። ምንድነው ከማንም ጋር ማታወሩ? ቆይ ለምን ብቻሽን መብሰልሰል ፈለግሽ? ቆይ ማየ ምንድነው ግን እኛ ሳናውቅ የተፈጠረው ነገር ለምንድን ነው የማትነግሪኝ? እኛ የምትይው ደግሞ እነማንን? የቤቱ ሰውና እኔም ሆንኩ ዳግም። መቼስ ከኔ ደብቀሽ ለዳግም የነገርሽው ነገር እንደማይኖርሽ እርግጠኛ ነው። ምን ነክቷታል ዛሬ ደግሞ ልጅቷ? እኔ ምንም የነካኝ ነገር የለም። ይልቅ አንቺ የሆንሽው ነገር እንዳለ ግልጽ ነው። በእኔ የሆነውን ነገር እርግጠኛ ሆነሽ ታወሪያለሽ። በወንድምሽም ቢሆን እንዲሁ። ቆይ አንቺ በሁሉም ነገር እርግጠኛ ነኝ ብለሽ ነው እንደምታስቢው? ምንም የሆንኩት ነገር የለም እያልሽ ነው ታዲያ?
እንግዲህ እስከሚ ከሆነ ነገርኩሽ። አይ አልሰማም ካልሽ ደግሞ አይደለም ማሰብ ማድረግም ትችያለሽ። እባካችሁ እኔን ተወኝ። አንዱ ስለ አንዱ እያላችሁ እየመጣችሁ አታክሱልኝ። እባካችሁ እኔን በቃ ተውኝ እኮ። እነማንን አንዱን ስትይ በአንዱ እያቆሰልንሽ ያለን? ቆይ ከማደር ጋር የተነጋገራችሁት ነገር አለ እንዴ? አንቺ ልጅ ምን ስትይ ደግሞ እሷ ጋር ደረሽ? ታዲያ ምን ልበል? እስከማውቀው ድረስ ከኔም ሆነ ከዳጊ ጋር የተፈጠረ ነገር የለም። ቆይ ታዲያ ምን ሆነሽ ነው ለብቻሽ ቁጭ ብለሽ የምትሰከሰቂ? ስጠራሽ እንኳን እስከማትሰሚኝ ድረስ እና ሌላ ሀሳብ ውስጥ ሄደሽ ነበር። እንግዲህ ምሰሚኝ እንደሆነ ስሚ። ያቺ ልጅ ምንም ነገር እንዳትያት፣ ለእሷ ነው ያለሁላት። እናንተ እዚህ ውስጥ ምንም ያገባችሁ ነገር የለም እኮ። እኔ ምን አልኩ? የሆነ ነገር እንደተነጋገራችሁ እኮ ጠርጥሬ ነበር። ቆይ ለመሆኑ ግን ምን ብላሽ ነው እንደዚህ ቁዝም እስክትይ ድረስ ያደረገች? ዝም ብለሽ አፍሽ እንደመጣልሽ አትቀደጂ። እኔ ምንም ነገር የተናገርኩት ነገር የለም። ከማህደርም ጋር ሆነ ከማንም ጋር የተነጋገርኩት ነገር የለኝም። ቆይ ግን ለምንድን ነው የምታስጨንቂኝ? ምንም አልሆንኩም ስላልሽ እኮ ምንም አልሆነችም ብዬ እኮ የምቀበል ሕፃን ልጅ አይደለሁም። ቆይ ግን ለምንድን ነው የሆንሽውን የማትነግሪኝ? አዎ አንቺ ሁሌም ልክ እንደሆንሽ ነው የምታስቢው። ይሄ እንደዚህ ይሄ እንደዛ እያልሽ ትክክል የሆንሽ ይመስልሻል። አንቺ ያሰብሽው ሁሉ ትክክል የሆነ ነው የሚመስልሽ? ቆይ እሺ ለምንድን ነው እንደዚህ ብስጨት የምትይው? ምን ሆንሽ ብዬ ስለጠየቅኩሽ ብቻ ነው? በጣም እየጨቀጨቅሽኝ ነው እኮ። የምትሄጂበት ከሌለሽ ወይም ክፍልሽ ገብተሽ አረፍ በይ። አይ እምቢ ካልሽ ደግሞ እኔ ራሴ እወጣልሻለሁ። እሺ እኔ እወጣለሁ። ግን ይኸውልሽ ማወቅ ያለብሽ ነገር የገጠመሽ ችግር ምንም ይሁን ምን መፍትሄ ልታገኝለት የምትችው ከኛ ጋር ቁጭ ብለን ስናወራ ብቻ ነው። ኧረ እባክሽ አንቺ ልጅ ልትሄጂ መስሎኝ የተነሳሽው ነው። ቆመሽ ስትጨቀጭቂኝ የሚለወጥ ነገር ያለ መሰለሽ? እማዬ እኔ እንጃ። ይኸውልሽ ልትለወጪም ሆነ ልትነጫነጭ የምትችይበት ምክንያት ምንም አልታየኝም። የሆነ ነገር ተፈጥሮ ካልሆነ መስጠቀር። አንቺ ልጅ ውጪ። እሺ የኔ መውጣት ይሄን አላጥብቀሽ የምትፈልጊ እኮ እወጣልሻለሁ። ግን ደግሞ አስቢበት። ኧረ እንደዚህ ተጫዋች ነህ እንዴ? ለካ እኔ የማውቀው ሌላ ማንነት ነው። መቼ ትክክለኛውን ሳሚ እንዳሳይሽ መንገዱን ጠረችኝ። ያው እኔ ነኝ ጥፋተኛ፣ ሁሉ ጊዜ ጥቁር ፊት እያሳዩ እንዴ። ቀላል ነው እንደምታሰቃይ? ነፍሴን እኮ ነው የምታወጪው። ሁሉም ነገር በመኮሳተር ይሆናል እንዴ? አሁን ድሮም ወንድ ልጅ ሴት ልጅ ስትስቅለት እንደ ልጅ ነው የሚያደርገው። 10 ጊዜ መገልፈጥ መጃጃል ልምዱ ነው። ስራ ሁሉ እንዴት ብዬ ላስቃት ብቻ ብሎ ማሰብ ነው። ታዲያ ምን ችግር አለ? ሳቅ እኮ እድሜን ይጨምራል ሲባል አልሰማሽ? በእርግጥ ብዙም ሳቃሉ። እውነቱን ለመናገር ሳቅ የደስታ ምንጭ ከመሆኑ ባሻገር ብዙ ጊዜ ብቸኝነት ምልክት ነው። እንደውም ብዙ ጊዜ በሆነው ባልሆነው የሚገለፍጡ ሰዎች ደካሞች ናቸው ብዬ ነው የማስበው። ግን አንቺ ደግሞ ጠንካራ ሴት ነው። ተግባሪያው ከቃል በላይ ይናገር የለ እቴጌ ማህደር። አቤት ወዳጅ ሳሙኤል፣ ምን የምረዳ ነገር አለ እንዴ? አረ ምንም የለም ክብርነቱ። እና ምን ፈልገህ ኖሯል የጠራኸኝ? በል እንደው እንዲሁ ዝም ብዬ ግርማ ሞገሱን ሳይ እኮ ግርሞኝ ነው። እንዴት ያለ ደፋር ሆነሃል! በል ሞገሴን አይተህ እኮ በጣም ተገረምክ። ይቅር ይበሉኝ ክብርነቱ፣ ስቼ ነው። ሺህ ዓመት ይንገሱ። ወይኔ አንተ ግን ሰውን ይለናል። ኧረ በእናትህ ገፋ ቢል በእኔ ፍቅር ጠባ ያልሽ ቢመስላቸው ነው። ያፈቀረ ይገለፍጣል ያለው ማን ነው? ቀላል ነው እንደሚገለፍጠው። በሆኑ ባልሆኑ ነው ዝም ብሎ ወይ ሳሚ አንተ ትለያለህ። ይሄት አባቱ መሳቅ ነው ደግሞ ሳቅ ተገኝቶ ነው። እንደዚህ ከሳቁ ስንት ጊዜ መሰለ እንደዚህ በሳቅ ልንከትከት። ባይገርምሽ ፈገግ ማለት እንጂ መሳቅ ምቺ ራሱ አይመስለኝም ነበር። ምን ነው ማህደር ከሰው አልተፈጠረችም አሉ እንዴ? ወይስ ሰው መሳይ ሰይጣን የሚል ግንባሬ ላይ ተጽፏል? እዛ ነው እንዴ? በላ ምን ዝም ብለህ ተኛለህ? ግንባሬ ላይ እንደዛ የሚል ጽሑፍ አለ? አይ ገርሞኝ እያሰብኩ እኮ ነው። ምኑን ነው የምታስበው? ጽሑፍ እንዳለና እንደሌለ ብቻ እንዳይሆን። አይደለም ሰይጣን መሳቅ አይችልም እንዴ ብዬ ነው። ለምን እንደዛ አስብክ? አንቺ እኮ ነሽ ሰው መሳይ ሰይጣን መስላለሁ ስትይኝ እኮ። ኖ እንደዛ ማለት ፈልጌ አይደለም። ማለት የፈለኩት ከሰው ጋር ተግባብቶና ተጫውቶ መኖር የማይችለው ሰይጣን ብቻ ነው እያልኩ ነው። ለነገሩ ይሳቅ አይሳቅ ሰይጣንን በምን አይቼው አውቃለሁ? እኔስ አይተሽው አታውቂም እንዴ? ሰይጣንን ማንም ሰው አይቶት የሚያውቅ አይመስለኝም እኮ። ኧረ እኔ ሁሌም ነው የማየው። ደግሞ ከሴቶች ጋር ምን ፍቅር እንዳለው አላውቅም። ሁሌም ከሴቶች ጋር አይጠፋም።
እንዴ የታይተው ነው? አንደኛው ሰይጣን አለባት ተብሎ ሲጸለይ አጠገቤ ያለችው ደህና ናት ብዬ ዞሬ ልክ ለዋላ ስል እያጓራች አገኛታለሁ። ስንት ጊዜ መሰለሽ ልብ ዝቅ ያለው። ታዲያ ሰይጣን ያለበትና ሰይጣን አንድ ነው እንዴ? ያው ነው። ሰይጣን አእምሮን ተቆጣጥሮ የምታስቢውን ሁላ ከተቆጣጠረው ኧረ አንተ ልጅ ፈጣሪን ፍራ። ሰይጣን ያለበትን ሁሉ ሰይጣን ነው እያልክ ሰው ራሱ ቢሰማ ምን ይልሃል? ደግሞ የጾታ ጉዳይ ያረከው ጭራሽ ደግሞ ከሴቶች ጋር እያያዝከው። አዎ ልክ እኮ ነው ያ ነገር። አሁን ለምሳሌ አእምሮ መማን ቦታ ብትሄጂ በብዛት የምታገኘው ወንድ ልጅ ነው። አሳባጆቹ ደግሞ ሴቶች ናቸው ልትል ነው? ሴቶች በሰይጣን እየተጠመዱ ወንድ ልጅ እያማረሩ። ሰይጣን ራሱ እኮ ወንድ ነው። ተመሳሳይ ጾታው ናቸው ያልተስማማችሁት የራሳችሁ ጉዳይ ይኖራል። ደግሞ አትርሳ፣ ወንዶችም ሰይጣንም አንድ ናቸው። ሰይጣን እኮ የሚጠላው ጥሩ ሰው ነው። ለካ እንደዛ ነው። ማን ይደወልልኝ? ሚያምና በል በቃ አንተ አውራት። እኔም ቤት ሄጄ ያቺ ሴትዮ ካለች ላውራት። በጣም ነው ያዝናናኝ ዛሬ። እንደዛ ይሻላል? አዎ ይሻላል እባክህ። እንደውም ኒያም ቤት ከሆነች ጥራት እናስወጣለን። በዛውም ማንም እንዳለና እንደሌለ አጣርታ ትነግርሃለች። ከዛ እኔም ሴትዮዋ ጋር ብቻዋን አገኛታለሁ ማለት ነው። እሺ እና ምን አለች? እሷ ራሷ ውጪ ናት። ሴትዮዋ ቤት ናት መሰለኝ። ሳይጨቃጨቁ አይቀሩም። በጣም ጥሩ። እኔም ቶሎ ልሂድ። አንተም ጣፋጭ ጊዜ ይሁንልህ። አይ በቃ ረሳሽው እንዴ? እንዴት መጣሽ? መጣሁልህ። ብቻዬን ስተከሳይክ መቆየት አልቻልኩም። እንዴ ሳጨርሽ ነው እንዴ መጣሽ? ኧረ ስቀልብ ነው። ጭውስ ጥንቅቅ አድርጌ የመጣሁት። ወይ ምን ያስደስታል ተብዬ ብጠየቅ ሽንቴን ሙጥራ አርጉኝ ስሸና። በቃ መጠቀም እኮ ነው የምትመስለው። ወይስ የብዙ ጊዜ ልምድ አለ? ያንን ስሜት ጠብቄ ወጥሬ እንደምን የሚሻለው ነገር እንጂ እንዴ አንተ ረጎም እኮ ይባላል። የቀለድኩ መስሎሽ? በጣም ደስ ስለሚለኝ እኮ እንዴ ኩላሊትስ ምን አባቱ ይሆናል ብለሽ ነው? አፈር መብላቱ አይቀር አፈር መብላቱ ላልቀረ ደግሞ እንደዛ ተደስቼ መሽናት ነው እንጂ ድሮ ሲባል የማውቀው አፈር ለሚበላው ለሚበሰብሰው አንድ ሲጮህና ይሄ ልቡ ነው የደርሰው። እንግዲህ እንደየሰው ነው። ሌላ የሚያስደስተው ሌላ ከሆነ እኔ ደግሞ ሲሻና ደስ ይላል። ለማይስ ያንተ ከሽንት ውጪ ግልጋሎት አይሰጥም። ይገርምሻል። እስካሁን እንግዲህ እንደዛ ነው የተገለገልኩበት ያለሁት። አትቀልዳ። እየቀለድኩ ቢሆን ደስ ባለኝ ነበር። እና እስካሁን ምንም ነገር የለም። እገርማለሁ አይደል? ለረጅም ጊዜ በተክሊል ካልሆነ አላገባም ብዬ እስካሁን የተቀመጥኩት ለዛ ነው። አራት ላይ ቀልደኛ። በቃ ዱርዬ በሙሉ ሲሰማ ነው አይደል የሚያስይሽ? የዱርዬ መስፈርቱ ምን ነው? አፈር ሞልተን በዛ የምትለኝ። እንግዲህ እንደፈለግሽ ማሰብ ትችያለሽ። ማመንም አለማመንም የራስሽ ፋንታ ነው። በግድ መኑኝ አይባልም። አይሽ በቃ ቁም ነገር የምር። ቆይ ምን ያህል ጊዜ ነው ከሴቶች ጋር የወጣኸው? እንግዲህ 1 2 3 4 5 ቤት ነው። ኧረ በቃ እንዴ እንግዲህ አታስተፊ። 6 ሜሮን፣ ሳራ ከነዚህ ሁሉ ሴቶች ጋር ወጣሃል ማለት ነው? እንግዲህ እነዚህ ሁሉ ሴቶች ሞክሬ አልተሳካልኝም። የመጨረሻውን ፍጹም ነበረች። በፍጹም እንደማይሆንኝ ስለገባኝ ተውኳቸው። እና ከነዚህ ሁሉ ሴቶች ጋር ሞከራ ሲያቅተ ነው በተክሊል አገባለሁ የምትለው? ኧረ ትቀልጃለሽ እንዴ? ኃጢአት ለመስራት ፈጣሪውን እምቢ ካለ ወደ ደህና ነገር ሸብለል ማለት ነው እንጂ ይሄ እኮ አልተሳካልኝም እንጂ ሞክረሃል። ቃሉ ያው ያየ የተመኘ አንድ ነው አይደለም የሚለው? ኧረ ያየም የተመኘም አመነዘረ። አይና እሺ አይን ያለው አየ፣ ያየ አመነዘረ። ያየ አመነዘረ። ቋቀጭ ይሄ ሙጢ ጫማ ነገረኛ ታኮ በሌላ አነጋገር መጣልኝ ነው እኮ። ቀጭቋ በማስቲቃ አስታካ ሰላም አደፍርሳ ጸጥታን አውካ። ጆሮ ያለው ሰማ የሰማም ጆሮ አየ። ታዲያ እያመነዘረ ኧረ የዘለለ ቃል የተቸገረ ስንቱ ቄስ የግዱን ጸድቆ ተቀበረ። ባላ አንተ ነው ይላል እንዴ? አንተ ምን እየቀወጠረ ነው ብዬ እኮ ነው የምሰማው።
ደግሞ በጣም ደስ የሚል ግጥም ነው። ኧረ ግን የማን ግጥም ነው? መቼም እኔ ነኝ የጻፍኩት አትለኝ ማለት ብልሽ ደስ ባለኝ ነበር፣ ግን አይደለም። እና ከየት ያመጣው ግጥም ነው? በነገርሽ ላይ ሶሻል ሚዲያ ላይ ያገኘሁት ነው። ከዛ በጣም ደስ ስላለኝ ደግሜ የሰማሁት። ጮና ማልቀበህ ሂድ እኮ ነው። አሃ በዚህ አስተያየሪ ንስ ቀየርክ ማለት ነው። እንደሆነ የምረሳለህ እንዳይመስልህ። መቼም ወደዛ ወሬ እንመለሳለንና ድጋሚ ነገረኝ እንደማትይኝ ተስፋ አደርጋለሁ። ይሄን ጉዳይ ዛሬ ወይም ሌላ ቀን ማወቅ አይቀርም። ይሄ ለምን አስፈላጊ ሆነብሽ? ምናልባት አዝነሽ የምትረጂኝ ከሆነ እውነቱን ልነግርሽ እችላለሁ። እሺ ንገረኝ። ነው ወይስ አይደለም? መጀመሪያ አንቺ ቃል ግቢ። ትረጂኛለሽ ወይስ አትረጂኝ? በቻልኩት ሁሉ እረዳሃለሁ። ምንም ሌላ ሰው ጣልቃ ገብቶ እንዲረዳኝ አልፈልግም። ያለሁበትን ነገር አንቺ ተረድተሽኝ አንቺና አንቺ ብቻ እንድትረጂኝ ነው ፈልገው። ምናልባት ፈቃደኛ ከሆንሽ ማድረግ የምትችይው ነገር ነው። እሺ ቃል ገባላለሁ። ንገረኝ። ባይሆን ይኸው እምልልሻለሁ፣ ምንም ሴት አላውቅም። ባይሆን እርዳታሽን እፈልጋለሁ። እሺ ግን እንዴት ነው ልረዳ የምችለው? እንግዲህ ቃል ገብተሻል። ሴት አለማወቅ ችግሬን ትቀርፊልኛለሽ ብዬ አስባለሁ። ኧረ በለው አንተ ግን ሴጣን ነህ። እናንተ በቀናት ልረዳ ስሞክር አንተ ሌላ ነገር ትላለህ። ቃል ነው እንግዲህ፣ ወደ ኋላ መሸሽ የሚባል ነገር የለም አይደል? ይዛ በዚህ ሴጣን ባህሪ ነው ምንም ሴት አላውቅም ብለኸኝ ማለት? አይ ሽፍርታም ነሽ አንቺ። 11ኛ ሴት ሆነሽ ጠይቄሽ እንኳን ከለከልሽኝ። አንተ እንጂ አንተ ቆቅ እኮ ነህ። አይ የጀመረ አንተ እንደምነሽ ገባኝ። ሳባ እንዴ ምን ሆነሻል? አንተን ጠይቀህ እንጂ ምንድነው የተፈጠረው? ምን ማለት ነው? የጠየቁሽን ደግመሽ ትጠይቅኛለሽ እንዴ? አንተን በእንህ እንጂ ሐሳብ እኔ ጋር አይደለም ያለው። ዳጊ ምንድነው የተፈጠረው? እስኪ ንገረኝ። ምን ባክሽ፣ የቃል ጉዳይ እያሳሰበኝ ነው። ምን ሆነች ቃል? ያ ሞገስ የሚባል ሰውዬ ድንገት ተነስቶ ጠፋል። ይሄው ሐሳቧ ጠቅላላ እሱ ላይ ሆኖ ምንም አይነት ጥሩ ስሜት እየተሰማት አይደል። ሞገስ ጠፍቶ ነው እንዴ? ማለት እኔም በጣም እያስጨነቀኝ ነው። ቆይ ምንድነው የተፈጠረው? ይሄን ያህል የሚያስጠፋው እኔ ምንም ሊገባኝ አልቻለም። ለምንድነው የጠፋው ብለህ አስበህ ታውቃለህ? ቆይ ለምንድነው እንደዚህ የምታየኝ ዳግም? የምሬን እኮ ነው የማወራው። እንዴት አንቺ መጥፋቱን ልታውቂ ቻልሽ? ደግሞ የእሱ መጥፋት ለአንቺ ይሄን ያህል አስፈላጊ እንዴት ሊሆን ቻለ? አይ እንደዛ ሳይሆን አለ አይደል፣ ግራ ገብተኛ ነው። ሳባ እየዋሸሽኝ እንደሆነ እየተሰማኝ ነው። ስለ ዲና እነግርሃለሁ ትያለሽ፣ ግን ምንም ነገር የነገርሽኝ ነገር የለም እስከዛሬ። ምንም የዋሸሁት ነገር የለም ዳግዬ። ለምን ዝም ብለህ ትጠራጠራለህ? ከሞገስ ጋር እየተገናኛችሁ ካልሆነ እንዴት መጥፋቱን ልታውቂ ቻልሽ? ደግሞስ ከሞገስ ጋር አሁን ራሱ ብትገናኝ እኔ ጋር የሚፈጥረው ሌላ አይነት ነገር ያለ መስሎሽ ነው? እንደዛ እያሰብሽ ነው? ምንም የሚፈጥረው ለውጥ ሊኖር እንደማይችል አውቃለሁ። ደግሞስ የማገኝበት ምንም ምክንያት የለኝም። በቃ በአጋጣሚ ከሰው ነው የሰማሁት መጥፋቱ። እና ይሄን ያለ እሱ መጨነቅ ለምን አስፈለገ እንዴ? ለምንድን ነው የማልጨነቀው? እሱ ሲያዘው ነፍስ አይደለ እንዴ? ድንገት ተነስቶ ሲጠፋ ምንም እንዳልመሰለኝ እንደሆነ የምትፈልገው? ለነገሩ መብትሽ ነው። ደግሞ የምርን ብትጨነቂለት እኔ ምን አገባኝ? እንዲሁ ነገርሽ ሁሉ ግር ስላለኝ ነው እንጂ። ማለት ምንም የሚፈጥርብህ ለውጥ የለም ማለት? አሁንም ከሞገስ ጋር በገናኝ በሆን ምንም አይመስልም ማለት ነው እንዴ? ሳባ ምን እያወራሽ ነው? ምንስ ይመስለኛል ብለሽ ጠብቀሽ ነበር? ምርጫው እኮ ያንቺ ነው አይደል? ነው ወይስ ሌላ ነገር እያሰብሽ? ሞገስ ችግር የሚፈጥርብኝ ሰው እንደሆነ ጠንቅቀህ ታውቃለህ። ስለዚህ እሱ ባገኘው ምንም አይመስልህ ከሆነ ስለኔ ደህንነት ምንም አይመስልም ማለት ነው። ሕፃን ልጅ እኮ አይደለሽም ሳባ። መጥፎ ነገር የሚያደርግብሽን አደጋ የሚያደርስብሽን ሰው አውቀሽ መጠንቀቅና ከሱ ደግሞ ራስሽን ማራቅ እኮ መብትሽ ነው። ይልቅ እሱ ገፍቶ ቢመጣብሽ ነበረ እኔን የሚመለከተኝ የኔ ግዴታ የሚሆን። ታዲያ ለምን ለቃል ተጨነቅላት? ሞገስ መጥፋቱ ደስ ሊልስ ሲገባ ለምን ለሷ ተጨነቅ? እኔ ሞገስ በመጥፋቱ ለቃል አልተጨነቅኩም ሳባ። እንደውም ተሰናብቷት ለሄደው ለሱ እንደዛ መሆኗን ይገረመኝ። ጭራሽ ተሰናብታት ነው እንደ ሄደው? የሚገርምሽ እሱ አይደለ ደግሞ እኮ ጭራሽ ለሌላ ለማንም እንዳልተናገረና ለሷ ብቻ ነግሯት እንደሄደ ነው የሰማሁት። እኔ ጭራሽ ምንም አልገባኝም። ሞገስ ይሄን ያህል እንደዚህ ማድረግ ለምን አስፈለገው? እንጃ አለቅ። አይ ምንም አይነት ሳይኮሎጂ እንኳን አይመስለኝም። ይልቅ አንተ ደስ ሊልህ ነው የሚገባው።
እንዴት ነው ደስ የሚለኝ? ሲመስለኝ ይሄ ሞገስ የሚባል ሰውዬ በህይወትን ውስጥ ገብቶ መበጥበጥ ሊያቆም ነው ማለት ነው። ከዛ እኔ ሜዳ ላይ ቀረው ማለት ነው። ደግሞ አንቺን ሜዳ ላይ የሚያስቀርሽ ጉዳይ ምንድን ነው? አይ ያው እዚሁ ነው እንዲሁም ነው ያወራሁት። እንዴ ፊትሽን ሳየው እኮ በብዙ ሀሳብ ተወጥረሻል። ለምንድን ነው ቆይ እውነቱን ለመናገር ይሄን ያህል ያመነታሽው? ነገርኩ እኮ ዳግም፣ በቃ የሞገስ ጉዳይ ነበረ። እሱም የምታውቀው ጉዳይ ነው። ደግሞስ ምን አድርጎልኝ ነው ስለሱ የምጨነቀው? እና አሁን ምን ተሻለታል? ለምን ሁሉም ነገር ሀሳባችን ትተን እኔ እናንተ ብቻ ደስተኛ የሚያደርገን ነገር አናደርግም እኮ? ምንድን ነው የምናደርገው? ትንሽ በቃ እንሂድ። የት ነው የምንሄደው? ደስ ነው የሚልህ። በጣም ጥሩ ጊዜ ነው የምናሳልፈው። ዝም ብለህ ተከተለኝ በእናትህ። መነጋገር እንችላለን ማለት ነው። ምንም የምንነጋገረው ነገር የለም። ከአንቺ ጋር ማውራው የምነጋገረውም ነገር የለም እና ትንሽ ልረፍበት እባክሽ ተይኝ። እረፍት እንድታደርጊ ነበር ዝምታዬን መርጬ ዝም ያልኩሽ። አንቺ ግን ነካክተሽኝ በገዛ እጅሽ እረፍትሽን አሳጣሽው። ሊያውም እኔን ያሳጣሽው መስሎሽ። ቆይ አንቺም ሆነ እህትሽ ከኔ ምንድን ነው የምትፈልጉት? ምን እንዳደርግላችሁ ነው የምትፈልጉት? ቆይ ለምን አትተውኝም? እኔ ለምን እንተውሻለን? አሁን እውነት ለምን እንደምፈልግሽ ሳይገባሽ ቀርቶ ነው ወይስ ለልመና እንዲረዳሽ ነው 10 ጊዜ ቃሉን የምትደግሚው? እባካችሁ ተውኝ። ከኔ ምንም የምታገኙት ነገር የለም። እባካችሁ ከራሴ ላይ ውረዱልኝ። አረ እንደዛ ነው የምታስቢው? እንደዛ ነው የምትፈልጊው? ካንቺ ራሱን ውረዳ። በቃ እኮ አንድ ጊዜ በስተት ያደረኩት ነገር ነው። ስንት ጊዜ ልጠየቅበት? ስንት ጊዜ ልቀጣበት በዚህ ነገር? አንቺ አንድ ጊዜ ሊሆን ይችላል የተሳሳትሽው። እኔና ዲና ግን ለዘላለም ነው አባታችንን ያጣነው። ደግሞ አባታችንን ብቻ አይደለም የአባታችንን ንብረት ሁሉ ነው ያጣነው። ያኔውኑ ለምን ለህግ አልሰጣችሁኝም? እኔ በሰላም ለመኖር ስመቻች ለምንድን ነው መታችሁ ህይወቴን የምትረብሹት? ምክንያቱም ብልጦች ስለሆንን። ህግ ምን ይፈጥርልናል? ምንም። አንቺ ሸቤ ገብተሽ ትወጫለሽ፣ ጊዜ ስንጨርሰሽ ስትወጪ ትወጫለሽ። ያኔ እኔና እህቴ ባዶ እጃችንን እናጨበጭባለን። እኔ ግን ትክክለኛውን መንገድ ነው የመረጥኩት። ቀስ እያልኩኝ ስልቴን በምፈልገው መንገድ አሳማረሁት። ቀዝቃዛ ጦርነት ይሉሻል ነው። በቃ የዚህ ሁሉ ጠንሳሽ አንቺ ነሽ። አንቺ ነሽ ለካ በ10 ቦታ መከራ እያመጣሽብኝ ህይወቴን የምታስጨንቂ። ገና መች ተጨነቅሽ ነው ወይዘሮ ሮማን? እኔ ዲና አይደለሁ። ከዲና የባስኩ የመከራ ቋጥሽ ነኝ። እኔ የምልሽን መንገድ ብቻ የምታይ ከሆነ ገና ህይወትሽን እየሸረሸርኩ ሴጣንሽ ነው የምሆንብሽ። ምን እንዳደርግልሽ ነው የምትፈልጊው? እኔ ከዚህ በላይ ምን ልሆንልሽ? ሮማን አሁን ያለሽ አንድ መንገድ ብቻ ነው። እሱም ማማረርሽን ትተሽ ከኔ ጋር ተስማምቶ መኖር። እንደዛ ከሆነ ህይወትሽን በሰላም ታርፊዋለሽ። ኧረ አምላኬ እባክህ ተወኝ። በስተርጅና እንኳን ተከብሬ እንድኖር ፍቀድልኝ እባክህ አምላኬ። በዚህ ሰዓት ከአምላክሽ በላይ እረፍት የምሰጥሽ እኔ ነኝ። ስለዚህ እኔም ብቻ ብታደምጪኝ ይሻልሻል። ደግሞ አምላኬ ትላለች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እውነትም ሰይጣን ራሱ ሰይጣኑን አይደለሽ እንዴ? ሰዎች ሰይጣንን ስልጣን እየሰጡ ያሰለጥኑትና እነሱ ላይ ለሚደርሰው ለእያንዳንዱ ነገር መልሰው ሰይጣኑን ይወቅሱና ያማርራሉ። ምን ለመናገር እየሞከርሽ ነው? ሰይጣን በሆነ አይግረምሽ። ሰይጣን ያደረግሽኝ ራስሽ ነሽ። እሺ ቆይ አሁን ምን አድርጊ ነው የምትይኝ? እኔ በጣም ጥሩ። እንደዚህ አስተያየት ስትሆኚ ደስ ይላል። ህይወትም እንደዛ ስታስቢያ ነው ቀለል ለምትልሽ እኮ። በጋ ንገሪኛ፣ ምን እንዳደርግ ነው የምትፈልጊው? የመጀመሪያው ነገር ልክ እንደ ዲና ማንም እየተነሳ መቼ ነው ከዚህ ቤት የምትወጪው ምናምን ብሎ እንዳያሰለቸኝ የሆነ ነገር ፈጥረሽ እዚህ ቤት እንድቆይ ታደርጊኛለሽ ማለት ነው። ያማ በፍጹም ሊሆን የሚችል ነገር አይደለም። እንግዲህ አስወቂ። ፍጹም ሊሆን የሚገባው የመጀመሪያው ነገር ይሄ ነው። ልረዳሽ እችላለሁ፣ ግን ፍቃደኛ እስከሆንሽ ድረስ ነው። በእርግጥ ፍቃደኛ የማትሆኝበት ምንም አይነት ምክንያት የለም። በስተርጅና ቅሌት። እሺ እባክህ ምንድነው እንደዚህ በሀሳብ ጭልጥ ያልከው? አይ ስለ ልጅነቴ እያሰብኩ ነበር። ልጅነቴን እያሰብኩ ነበር ነው ያልከው? አዎ አይገርምሽም? በግምት 8 ወር 9 ዓመት እያለሁ ያጋጠመኝ ነገር እያሰብኩ ነበር። በለው ሊያውም ገና 8 ዓመት ልጅ እያለክ የተፈጠረውን እያሰብክ ነው? አይገርምሽም? በጣም ነው እንጂ የሚገርመው። እስቲ ንገረኝ በእናትህ ምን ይሆን ትዝ ያለክ? ያኔ ላይ ትዝ ይለኛል ከልጆች ጋር ተሰብስበን ዝናብ ውስጥ እየተጫወትን በቃ ልክ ጨዋታው አልቆ ጥላ ስር ልንጠለል እየቆምን
እየተንቀጠቀጥኩ ነበር። እሺ መቼም አንተ የምታስበው እኮ ግራ ነው። ምን እንደምትለኝ እኮ ገና እያሰብኩኝ መገረም ጀመርኩ። ኧረ የሚያስገርም ነገር አይደለም። እሺ እስቲ በል ጨርስልኝ። ከዛ በኋላ ምን ተፈጠረ? ከዛማ የተጠለልንበት ባለቤት እየተንቀጠቀጥኩ አይታኝ ሂዳ የልጇን ጃኬት አምጥታ አለበሰች። በቃ ይሄ ትዝ ብሎክ ነው እንደዛ በትዝታ ብርር ብለክ ነበር? አይገርም? ምን ስትል አስታወስከው? በእናትህ በቃ ምን የምታስበው ነገር የለም ማለት ነው። ለዛ እኮ እንደዚህ በተራ ነገር የምትሰከሰክ። ተራ መሰለሽ ላንቺ ነው። ታዲያ ይሄ ምን ቁም ነገር አለው ልትለኝ ነው? በቃ እኮ የትኛውም ህፃን ልጅ ቢሆን እንደዛ በብርድ ሲንቀጠቀጥ የትኛውም ልጅ ያላት እናት እኮ ያስችላል። ሊሆን ይችላል። ለኔ ግን ሴትዮዋ አማረሳት ሆና አሁንም አለች። በቃ ያንተ ልጅነት በጭቆና ነው ማለት ነው ያለው እንጂ እኮ ለልጅ ስንት ነገር ይደረጋል። አቤት ልጅ መሆን እኮ ግን መታደል። ልጅ መሆን ደግሞ በየት በኩል መታደል የሚሆነው? እባክሽ ጀመር ልጅነት ንጹህነት ነው። በቃ ክፋት የለበት። ለዛም ይመስለኛል ሁሉም ሰው ልጅ ላይ ሲስብ ንጹህ ስትሆኚ ሰው የሚያዝንልሽ ነው የሚመስልሽ? እንደዛ ይመስለኛል። እኔ ግን እንደዛ አይመስለኝም። እና ምን ይመስልሃል? ንጹህ ሰው እንደውም መጠቀሚያ የሚሆን ነው የሚመስለኝ። አይ አይመስለኝም። ያው እውነት ለመናገር ሰዎች ብዙ ጊዜ እንደዚህ ብለው ያወራሉ፣ ንጹህ ሆኜ እንደዚህ ሆኜ ምናምን። ግን እንደዛ ብለው የሚያወሩት ያው ሌላ ሰዎችን ለማጣጣል ወይም ደግሞ ራሳቸውን ለማዋደድ ሲፈልጉ ነው። እኔ የማውቀው ብዙ ሰዎች አሉ በንጹህነታቸው የተጎዱ። እሺ ከዛ ምን አደረጉ? ብዙ ክፉ ሰዎች በንጹህ ጊዜያቸው በጣም የተበደሉ ናቸው እኮ። ይሄንን እኮ ነው የምልክ። በቃ ንጹህ ሁልጊዜም ንጹህ ነው። አሁን ልጅ ብታስቀይመው ራሱ እኮ ማለት ለጊዜው ሊናደድብክ ይችላል እንጂ ቂም ሊይዝብክ ወይም ደግሞ ሊከፋብክ አይችልም። ለምን ይመስላል እንደዚያ? እስኪ አንቺ ንገረኝ፣ ለምንድን ነው? ምክንያቱም ልጅ ሁልጊዜም ንጹህ በቃ አስቀየምከውም አላስቀየምከውም ንጹህነት እንደሆነ አይቀይርም። አንዳንድ ሰዎች ግን አሉ በደግነት ስም የተከለሉትን ቆዳቸውን ስትገፍባቸው በበግ ለምድ የተከለሉ ተኩላዎች ናቸው። ከዛ ልክ እዛ ክፋታቸው ላይ ስትደርስባቸው ምን ይሉሃል? በደግነት ተጠቅመው ክፉ አደረጉኝ ምናምን ብለው እራሳቸውን ለመደበቅ ይሞክራሉ። ግን እኮ በፊቱንም ደግ አልነበሩ። ያን ክፋታቸውን ለመሸፈን እንዳታቀባቸው ነው የሚሉክ። የሚገርም ማብራሪያ ነው። አይ ግን የምር እስቲ በቁም ነገር አስብ። አሁን እስቲ ንጹህ ሆኖ የተጎዳ ሰው ታውቃለህ? ማለቴ ያው እንደተጎዳ ይቀር። እውነት ለመናገር ማለት እኔ ንጹህ ሆኖ ተጎድቶ የቀረ ሰው አላውቅም። ከተጎዳ በኋላ ያው ለጉዳቱ ሽረትን ለማግኘት ሲጣጣር ነው የማውቀው። ለነገሩ ልክ ነሽ፣ ደጋጎች ይሻላሉ። ደግ መሳይ ክፉዎች ግን ይኸውልህ ሽረትን እንደማግኘት ቀሪ ዘመናቸውን እያማረሩና እየተምከለከሉ ይኖራሉ። ምንድነው እንደዚህ አትጠምተኝ? ስለ ክፋትና ደግነት ብዙ እውቀት አለሽ። ስለ ክፋትና ደግነት አይደለም ማወራው፣ ክፉና ጥሩ ባህሪ ስላላቸው ሰዎች እንጂ። ምክንያቱም ደግሞ ይኸውልህ በህይወቴ ውስጥ በጣም ክፉ የምላቸው ሰዎች አልፈዋል። በዛውም ልክ ደግሞ ጥሩ የምላቸው ሰዎችም በህይወቴ ያሉ። በጣም ጥሩ የምትይው ሰው በህይወትሽ አለ? አሁን ለምን አይኖርም? ሁሉም ሰው መጥፎ ነው? እኔ በጣም ብዬ ብዙ የማወድ ሰው የለም። ልብ መጥፎ ነው ይሆናል። እንዴት እባክሽ? ያው ትንሽ ጥሩነት በውስጥ ካለ ጥሩ ሰዎች ወደ አንተ ይመጣሉ። ነገር ግን በዙሪያ መጥፎ ሰዎች ከበዙ ውስጥክ መጥፎ ነው ማለት ነው። ምክንያቱም ሰዎች ተመሳሳያቸውን ወደ ራሳቸው ይስባሉ ይባላል። ቆይ አንቺ ግን ምንድነው የኔ ያክል የሰዎች ባህሪ ላይ የሆነ ጥናት ነገር ጽፈሻል? እባክህ ህይወት በራሱ አስተማሪ ናት። ያው ሁልጊዜም እንደምታልፍበት የህይወት መስመር ትማራለህ። እኔ ደግሞ በዚህ ጉዳይ ላይ ያለፍኩበት መስመር አስተምሮኛል ማለት ነው። እና ሁሉም የራሱ የሆነ ኳሊቲ ያለው እያልሽ ነው? አዎ እሱን እኮ ነው የምልክ። ሁሉም ሰው የራሱ የሆነ ኳሊቲ አለው። ምን ነው በሰላም ነው እንዲመተፈሽ ልጌ ነው። ግን ደግሞ እንኳን ልታስቀኝ ይቅርና አንተ ራሱ በትዝታ ጠፍተክ እኔንም ወደማልፈልገው ትዝታ እንመለስ አደረግ። በሰዎች ብዙ ተጎድተሻል መሰለኝ። በጣም ከምታስበው በላይ የኔ ባልኳቸው ሰዎች ተበድያለሁ። የኔ በምላቸው ሰዎች አይከዱ አካካድን ተከድቻለሁ። ከዚህ ይበልጥ ደግሞ የሚገርም ነገር ምንም አይጠቅሙኝም ብዬ ባሰብኳቸው ሰዎች ከዚህ መጥፎ ቀን መውጣት ነው። ታውቃለህ የሰው ልጅ ማለት ተነቦ ልክ እንደማይታወቅ መጽሐፍ ነው። ቀርበክ እስካላየህ ድረስ ውስጡ ልታውቀው አትችልም። ቀርበሽ ባወቅሽው ሰው ነው? ያው ያንተ ትኩረት የማድረግ ጉዳይ ነው እንጂ ቀርበህ ካወቀው ወደ ነው የምትረዳው። ዋናው ግን ያንተ እዛ ሰው ላይ ትኩረት አድርጎ መከታተል። ስለዚህ እኔንም እየመረመርሽኝ ነው? ያው ልመረምርህ አስፈላጊ እንደሆነ ያሰብኩ ጊዜ እመረምርሃለሁ። ለጊዜው ግን አስፈላጊነቱ ስላልታየኝ ዘና ነው። ኡፍ ደግሞ ኧረ በቃ በእናትህ ከዚህ ርዕስ እንውጣ። እና ቆይሽ ስለምን ልንገርሽ? እኔ እንጃ በቃ የሆነ ነገር አውራለሁ። ዝም ብለህ እንድታስቀኝ ነው የምፈልግ። ዛሬ ምን ዝም አልክስ? እስካሁን የምፈልገው እኮ እኔ አንቺ ጠይቀሽኝ እስካሁን ስለ ማድመጥ አንድ አንቺ
ምን ያስክሻል? በጥያቄ ብዙ እንዳስጨነቅኩ ነው ገባኝ። ቢረፍድም ከተረዳሁሽ በቂ ነው። አሁንማ በቃ አንዱን ጥያቄ ሳልመልስልሽ ቀጣይ ምን ብዬ መጨነቅ ጀምሬያለሁ። ለማንኛውም እንዴት ዝም አልከኝ አልኩህ? እንዴት ዛሬ ቤት አትገቢም ብለህ አልጨቀጨቀኝም ብዬ እኮ እኔ ሳልነግርሽ አንቺ እራስሽ ቤት መግባት ፈለግሽ። ዛሬ ሳላስብ በጣም ብዙ እንድትናፈሽ ያደረኩ ማለት ነው። ያው ውጭ እስኪሰራችን ድረስ ነው። በይ ተነሽ አሁን ወደ እስር ቤትሽ። ሳይገባም ብዙ እየተዳፈርን ነው መሰለኝ። እሺ ግን አንድ ነገር ብቻ ቃል ከገባህልኝ ብቻ ነው ቤት የምገባው። በምንድን ነው ቃል የምገባልሽ? ምንድን ነው ቃል መግባት? ከገባን በኋላ ክፍሌን ዘግተህ ላነብ ነው እቀመጣለሁ። ማን የማትለኝ ከሆነ ማለቴ የምንጫወት ከሆነ ብቻ። የጀመርኩት መጽሐፍ አለ እሱን ልጨርስና ከፈለግሽ እናወራለን። አይ ምንም የምታነበው ነገር የለም ከኔ ጋር መጫወት ብቻ። እና ለምን አንቺም ገብተሽ እረፍት አታደርጊም? አንቺም ስለፈልፊ እኔም ስለፈልፍ ቀን ሙሉ እንዲህ ልንውል ነው እንዴ? ለኔ አታስብ፣ ከበቂ በላይ እረፍት አድርጌያለሁ። ለማንኛውም እንግባና እንወስናለን። ከገባን በኋላ ሀሳብ ቀየር ነው። እኔ እንዳንቺ አይደለሁም፣ ቃሌን አላጥፍም። እንዴ እኔ ቃሌን መች አጠፍኩኝ? ቅድም ነዋ እንዴ ቃል ከገባሽልኝ በኋላ ሸመጠጥሽኝ። እኔማ የረሳሁትን ነገር ስንት ነገር ካሰብኩ በኋላ እንዴ ሜዳ ላይ ተውሽ። እሺ በቃ እኔም ቃሌን አከብራለሁ። የምርሽ ነው? አዎ ግን አንተን ቃልህን የማታጥፍ ከሆነ እያወራሽ ያለሽው ነገር ግን ገብቶሻል? እናድርግ እኮ ነው ያልሽኛለሽ። እኔ እኮ እንዳልወስን የሚያደርገኝ ቀልብህ ምንም አይታወቅ ስለሆነ ነው። አረ ይሄ ጉዳይ እንኳን ከልብ ያመረርኩበት ነገር ነው። አረ ከልብ ባመረርከው ጉዳይ ላይ ነው እንደዚህ ቀለል ያገምታው እና እንዴት ነው ማውራት ያለብን? አረ ምን ታዝብ ይዘህ እናት በቃ ነገርን ስራ ሁሉ ማላገጥ አይደል? አረ እያላገጥኩ አይደለም መክሊት እየሞች ታሽ ነው። እና ቃልሽን ታከብሪያለሽ? አንተ ቃልህን አክብረህ ከኔ ጋር ብቻ የምትጫወት ከሆነ እሱ ምን ወስን ይሆናል? ገና እያየን እንወስናለን እንዴ? አንተ ግን ድንጋይ ልጅ ነው እናት ወይስ ሰው ቃል የምታለቀኝ? ምን የምታፈጥብኝ? ድንጋይ እንደሆንኩ ታወቅብኝ መሰለኝ። በዚህ ወዴት ነው ከመሸ? እስቲ ቤተክርስቲያን ተሳልሜ ልምጣ ብዬ ነው። አይ ጥሩ አደረጉ። እንደውም ለኔም ጸልዩልኝ። ምን ለኔም ጸልዬ እኮ አልተሰማልኝም። ለአንቺ ጸልይ ይሰማል ብለሽ ነው? አይ እንደዛ ነው ብለው ነው። ለሰው የሚደረግ ጸሎት ይሰማል ሲባል ሰምቻለሁ። አይ እንደዛ ብለሽ ነው? አዎ እንግዲህ ሲባል የሰማሁትን ያወራሁት። እስኪ እናያለን። ለማንኛውም እዚህ ከሆንሽ ቤቱን እየጠበቅሽ ማንም ሰው የለም። እሺ እዚሁ ነኝ፣ ችግር የለውም። ምን ያለው ጥሩ በቃ እኔም በአንድ ልብ ሆኜ እሄዳለሁ። በሉ እንግዲህ ሰላም ሁሉ። በይ ሰላም ሁኚ የኔ ልጅ። እንግዲህ ሰማኝ እንደሆነ እስቲ ሂጅ ላልቀስበት። እሺ